ወላዲተ አምላክ ሁላችንም ልቡናችን የሚፈነቅል መልካም ነገር ትንገረን። ከሷ በላይ ነገር እኔ አንድ ነገር ልንገራችሁ። ሁላችሁም ልብ ብላችሁ ስሙ። የሰማችሁ ነው? ለሰው እንዳትናገሩ። ሁላችሁም ሲኦል አትገቡ። ይሄን ነገራችሁ። ሰማችሁ? ያል እማትገቡት ድንግል ማርያም ስላለች የሆነው ሁሉ ይሁን። እኔ አሁን የእመቤታችን ስሟ ከአጽናፍ እስከ አጽናፍ ልጇ ባከበራት መጠን ለዘላለም የተመሰገነች ሲሆን አሁን ሲኦል አትገቡ። የሆነው ሁሉ ግን እኔ አሁን የሚቆረቁረኝ ሁላችሁም ሲኦል የገባችሁ እንደው ብዬ ሳይሆን የእመቤታችን ፍቅር ሳይገባችሁ እንዳትሞቱ እንዲገባን ቅዱሳን ሰከሩላት። የእናቱን ወተት ጠጥቶ እንደጠገበ ጥጃ ዘለሉላት በፍቅሯ። የእሷ ነገር እንዲገባን የእግዚአብሔር መልካም ፈቃድ ይሁን። ልክ መጽሐፍ ቅዱስ ውስጥ እንዲህ አይነት ብዙ ሺህ ትርጉሞች አሉት። ብዙ ሺህ ትርጉሞች አሉት። ልትረዱት ልታስተውሉት ይገባል። መጽሐፍ ቅዱስ ቢገባችሁ ኑሮ አዛኝን ፊልም ላይ አፍጥጣችሁ አትሉም ነበር። ያሰክራችኋል፣ ስኩረ መንፈስ ያደርጋችኋል። በቃልህ እጠግባለሁ ነው ያለ። ቃሉ ያጠግባችኋል። ከቃሉ እንዳንርቅ እግዚአብሔር ይርዳል። ጧት አንድ ቀጠሮ ቀጥረናል። ምንድነው? አንዳንድ ድንጋይ ይዛችሁ ነው ብያለሁ አላለም? አምጥታችኋል? ያላዛችሁ አንድ ደቂቃ ሰጣችኋለሁ። አንሱ። ጠጠር እንዴ ሁላችሁ አንሱ። አዛኝን አንሱ። ሁላችሁ አንሱ። አንዳንድ ጠጠር አንሱ። ነግሬያለሁ። እግዚአብሔር ያያችኋል። አንሱ። እታች አላችሁ አባቶች አይደል? አንዳንድ ድንጋይ አንሱ። አነሳችኋል? እንግዲህ ትምህርቱን እስከሚያበቃ እሱን ጠጠር እንዳትጥሉት እሺ። እግዚአብሔር የዚህን ድንጋይ ነገር እንዲነግረን መልካም ፈቃዱ ይሁንልን። ትምህርታችን ምንድነው? ንስኡ አሐተ እብነ፣ ሁላችሁም አንዳንድ ድንጋይ ያዙ የሚል ነው ርዕሳችን። በሉ ተናገሩት። ሁላችሁም አንዳንድ ድንጋይ ያዙ። ትይዛላችሁ? አዛኝ እግዚአብሔር የተመሰገነ ነው። አንዳንድ ድንጋይ ይዛለን ብላችኋል። ኋላ ቀር ድንጋዩን እንዳትጥሩት እስከምነግራችሁ መጽሐፈ ኢያሱ ምዕራፍ 4 ቁጥር 3 የመጽሐፍ ቅዱስ ቃል ነው። እኔ አይደለም የምናገረው። አንዳንድ ድንጋይ ያዙ። እስራኤል ሆይ አንዳንድ ድንጋይ ያዙና ትሻገራላችሁ። አንዳንድ ድንጋይ ያዙና ምን ትላላችሁ? አሁን እኔ አንዳንድ ድንጋይ ያዙና ትሻገራላችሁ ስላችሁ አሜን እንሻገራለን ትላላችሁ። አንዳንድ ድንጋይ ያዙና ትሻገራላችሁ። እግዚአብሔር ያሻገራል። እስራኤል ከግብፅ ባርነት ከወጡ በኋላ ጌልገላ ከተባለች ቦታ ሊደርሱ ሲሉ እግዚአብሔር አንድ ነገር አዘዘ። ጌልገላ ማለት የግብፅን ነውር ከናንተ ላይ አንከባልላችኋለሁ። የግብፅን ነውር፣ የግብፅን አመፃ፣ የግብፅን እርኩሰት፣ የግብፅን ቆሻሻ ከናንተ ትከሻ ላይ አንከባልላችኋለሁ ይላል እግዚአብሔር። እግዚአብሔር የተጫነልን ከባድ ነገር ያንከባልልን ከትከሻችሁ። ጌልገላ ማለትን ማለት ነው። የግብፅን ነውር ከትከሻችሁ ምን እላችኋለሁ? አንከባልላችኋለሁ። የግብፅን ነውር ከትከሻችሁ ስለማንከባልላችሁ እናንተ አንዳንድ ድንጋይ ተሸከሙበት። ድንሸከም እግዚአብሔር ይርዳል። ይህን ቃል የተናገረው ኢያሱ ነው። ኢያሱ ማለት መድኃኒት ማለት ነው። ኢያሱ እስራኤልን ከሙሴ ተቀብሎ የዮርዳኖስን ወንዝ አሻግሮ ከነዓን ያስገባ መልካም ነቢይ ነው። ኢያሱ ምን ጊዜም ክርስቲያኖች ከመሻገር በኋላ ባህር አለ። ከመሻገር በኋላ ምን አለ? ባህር አለ። ብዙዎቻችሁ ብዙ ባህር አልፋችኋል። ብዙ የመከራ ባህር አለቀልኝ ስትሉት አለቀልኝ መጨረሻው ላይ የኔ ነገር ሞተ ተከተተ ስትሉት እግዚአብሔር ከች መጨረሻ ላይ በነዶች ማስጓዳ አይታችኋል። ሰዎቹ ሰርግ ጠርተው ታሪኩን አልነገሩም። ሰዎቹ ሰርግ ጠርተው
የሚያቀርቡት ሲያጡ ወገባቸውን እየተዋሉ ሱሪያ ተቆጩ ባልጌታ ወገባቸውን ይዘው አንድ ነገር ልንገራችሁ። የሥነ ልቡና ባለሙያዎች ምን ይላሉ? ፊቱን እንዲህ አድርጎ የሚያሻሽተው ላወራቸው እያለው ማለት ነው። ወገቡን የያዘ ሰው ደግሞ ግራ ገብቶኛል ማለት ነው። ቀጥ ብሎ የቆመ ደግሞ ልበ ሙሉ ነኝ ና ጀግና ቅመሰኝ ማለት ነው። ወገቡን የያዘ ሰው ምን ገብቶታል? አንድ ቀን ቀኝ ይገባል ብሎ አዛኝ ቀኝ እንዲገባን እግዚአብሔር ይርዳል። አሁን ግራ ገብቷቸው ወገባቸውን ይዘው ሳለ ዝም እንዴት ብትብኝ እስከሚንጠፋጠፍ ድረስ ሲያልቅ መጨረሻው ላይ ወይኑ ሲንጠፋጠፍ እንደተንጠፋጠፈ ሲያልቅ ወይንኬ አልሆኑ ወይን የላቸውም እኮ አለች። አሁን ጠፍቶት ነው እንግዲህ እሷ በፊቱ እንድትቆም። ስለዚህ እንጥፍጣፊው ላይ ወይን ሞላበት ክርስቶስ የሚመጣው አተላችን ሲቀር ዓለም አንጠፍጥፋ ስትጨርሰን ባዶአችን ስንሆን ሰዎች ሁሉ ጥለውን ሲከቡን ክርስቶስ ይመጣል። መድኃኒዓለም ኢየሱስ ክርስቶስ ብቻችን ስንሆን እንድንመጣ እግዚአብሔር ይርዳል። አይዞች በየዶርማችሁ ክር ያለቀበት ሻማና የብቸኝነት ኑሮ አንድ ነው እያለ ይለጥፋል። ሁሉም በየዶርሙ አንተ ክር አላለቀብህም፣ ክርስቶስ አለ። የዓለም ብርሃን አነውቱ ብርሃኑ ለዓለም የዓለም ብርሃን ነው። እኔ ዘተለውን እያሐውር ውስተ ጽልመት አላህ ይረክብ ብርሃነ ሕይወት እኔ የዓለም ብርሃን ነኝ። እኔን የተከተለ ጨለማን ፈጽሞ አያያትም፣ ለዘላለም በብርሃን ይኖራል እንጂ ብሏል ክርስቶስ። ክርስቶስ መጨረሻው ላይ ይመጣል። ግን ሰይጣን አንዱን ወጥመድ ስታልፉ አንድ ወጥመድ ይዘረጋባቸው። ለዚህ ነው መጽሐፈ መነኮሳት ምን ይላል? ሰይጣን ዝም ሲልህ ትቶ እንዳይመስል ስልት ሊቀይርብህ አስቦ ነው። ልብ ምን ሊቀይር አስቦ ነው? ሰይጣን እንደ ውሻ ያለ ውሻ ታውቃለህ? የፋሲካ እንግዲህ ስጋ ልታርዱ ነው ታርዱ። በነገራችን ላይ ፋሲካ ማለት ስጋ መብላት አይደለም። ስጋ መብላት ነው። ስጋ መብላት ፋሲካ ሲመጣ እንግዲህ አጎቴ ቤት እጠራለሁ፣ ተኔሮ ቤተሰብ ሄዳለሁ፣ ዳቦ ጎምዳለሁ፣ ስጋ በላለሁ፣ ቅልጥም ይሰጠኛል፣ ክትፎ ይሰጠኛል። ምን ያለው አስበዋል? አዛኝ ቅልጥም ክርስቶስ ነው። ማሰብ ያለብህ እሱን ነው። ፋሲካ ሲመጣ አሻጋሪ ክርስቶስ እሱን ነው ማሰብ ወገኖች። ፋሲካችን ኢየሱስ ክርስቶስ፣ ፍሪዳችን ክርስቶስ፣ ዋናው በግ ክርስቶስ። ከፋሲካው በግ የበለጠ በግ ሁለት ጥቅም ነው ያለው፣ በቁሙና ከሞተው። ሲቆም በግ በቁሙ ጸጉር የላችና ጉኒና ይባላል። ተባለ ጉኒና የገበሬዎች ቆሞ የዝናብ ይለበስ ከበግረድ ይለበስ ጉኒና። እንደገና ደግሞ ይባላል ለእረኞች ደግሞ የሚወስዳት ጃኬት። ግን የበጉ እኮ ነው ተበልኩ ተወርጉሮ ይለበሳል። ከሞተ በኋላ ደግሞ መረቁ ሰባይ ይጠግዳል። ገበሬውን አላያችሁ? አይ ገበሬ እናት ምን ያደርጋል መሰላችሁ? ስጋ የበላና መረቁን እየጠጣ በባቱ እንዲወርድለት እኮ ዱ በእንሽርሽሪት ይበተናል አይበተንም? አየዋሁ እናቴ ድንግል ማርያም ያልተለየችው እግዚአብሔር ያልተለየው በየዋህነቱ እግዚአብሔር ከነድፉ የሚወደው መልካሙ በጣም የሚገርም ነው። ሰባራ ይጠግናል በቁሙ። ተመልከቱ፣ በቁ ጸጉሩ ተነጭቶ ቆብ ይሆናል። ክርስቶስ በዚህ ዓለም እየኖረ ራቁቱን አድርጎ ለዚህ ዓለም ክብር አለበሰ። ታስታውሳላችሁ? ክርስቶስ ሲያስተምር ሁሉ ለላሃዱ አሐዱ ገብሩ ውስተ ቤቶሙ፣ ሁሉም ሲማሩ አለ ቤቱን ሄደ። ክርስቶስ እሳ ወእግዚእ ኢየሱስን ይሖረ ውስተ ደብረ ዘይት። ክርስቶስ ግን መጠጊያ ቤት ስላልነበረው በደብረ ዘይት ሂዶ አደረ። ወአንገሐ እሱ ራቁቱን ኖረኛ ክብር ለበሰ። ይሄ በቁሙ ያደረገው። ከሞተ በኋላ ደግሞ መረቁ ሰባራውን ይጠግናል። ልባቸው የተሰበረውን ክርስቶስ ይጠግናል። መልካሙ ፋሲካ መድኃኒዓለም ኢየሱስ ክርስቶስ እሱ እና ኢያሱ ማለት ምን ማለት ነው አልኳችሁ? መድኃኒት ከመሻገር በኋላ ምን አለ እያችኋለሁ? መሻገር በኋላ ባህር አለ። ውሻ እንደደብራችሁ ነው ይሁን የመጣ ውሻ ስጋ ስትዘለዝሉ ትመጣለች። ወሸኮሸክ እያለች ትመጣለች። እናንተ ስትከትፉ ታያችኋለች። ምን አባቷል ዞር ትላታለች። ዞር ትልና
ተመልሳ ከች እናንተ ፈርሜሎ ቢሆን አንስታችሁ ተናዳችሁ ጅው ታረጓታላችሁ። እልፍ ስትመረቁ ተመልሳ ከች ውሻ ነገር ገና ወደ መኝታ ክፍል ስትገቡ አንዱን ያለ የሌለው ብድግ ታረግና ይዛው ጭልጥ። ሰይጣን እንደ ውሻ ያለ ጥቂት ቀን ስትተጉ እልፍ ይልላችኋል። ስትዝሩ ዙሮ ከች ጸበል ስትጠመቁ ይለፈልፍና ለቀኩ ይላል። ከቤት ስትመጡ ዙሮ ከች። ሰይጣን ምንጊዜም ውሻ የማይኮራ እንቅልፍ የሌለበት ተስፋ የማይቆርጥ ቅዱስ ኤፍሬም ምን አለ? ጌታው ሰይጣንን እንዳናየው ስላደረገ እናመሰግንሃለን። ምክንያቱ ምንድን ነው? ለዓይናችን አንድ ሰይጣን፣ ለጆሮአችን አንድ ሰይጣን፣ ለአፋችን አንድ ሰይጣን፣ ለእግራችን አንድ ሰይጣን፣ ለእጃችን አንድ ሰይጣን፣ ለሆዳችን አንድ ሰይጣን ይከበናል። በዚህ ሁሉ አካል ክፍላችን እንድንስት ይህን ሁሉ ሰይጣን ብናይ ደንግጠን አንሞትም? እንሞታለን። እንዳናየው ስላደረከን ምን እንልሃለን? እናመሰግናለን። ሰይጣን መንገድ ስትሄድ ክርስቶስ ከኛ ጋር ባይሆን ኑሮ ታላቁን ድንጋይ አምጥቶ እላያችን ላይ ይጭኑ። ርኅራኄ ሰይጣን ጨካኝ መጀመሪያ ያሰንፋችሁና ኋላ ደግሞ ሲያጣላችሁ ይገኛል። ከክርስቶስ ጋር ሲያባጃችሁ ከባህር በኋላ ባህር፣ ከመሰናክል በኋላ መሰናክል አለ። የተነሳችሁት ችላ አትበሉ፣ የወደቃችሁት ደግሞ ተነሱ አይበሉ። ክርስቶስ ከእናንተ ጋር ለዘላለም ይፈልጋችኋል። ክሉ ታልፋ አታውቅም ክርስቶስ እና እስራኤል ባህርን ተሻገሩ። ባህረ ኤርትራን ማን አሻገራቸው? ሙሴ አሻገራቸውና ከተሻገሩ በኋላ ጥቂት ቀን እንደተጓዙ የዮርዳኖስ ባህር ከች። ጉዳችን ፈላት። ምን ይደረግ አሁን? ባህር ቅድም ሙሴ አሻግሯል ብያለሁ። ታውቃላችሁ። ታሪክ አልነግራችሁም መቼም። ስለ ሙሴ ታሪክ የማያውቅ ሰው እዚህ አይኖርም። አሻግሯል ሙሴ። መጨረሻ ላይ ግን ሌላ ባህር አለ። ነገም ሌላ መከራ አለ። ግልጹ እንቅጩ ነው የምነግራችሁ። እንቅጩ ነግራችኋለሁ። ትናንትና ተሻግራችሁ እዚህ ማለት ችግር የለም አይቷችሁ በሰላም ለምትኖሩ አላችሁ። ነገም ችግር አለ። ፊታችሁ ላይ ተራራ የሚመስል ነገር አለ። እዚያ ሲደርሱ ምን ይደረግ? መሪነቱን ሙሴ አርፏል። ማን ተረክቦታል? ኢያሱ ተረክቦታል። ሙሴ መሪነቱን ለኢያሱ ያስረከበበት የራሱ የሆነ ምክንያት አለ። አንድ ቀን ሙሴ እስራኤልን ውሃ ሲያጠጣቸው ቆየና መጨረሻ ላይ ሙሴ ውሃ ስጠን አለ። እሱላችሁ ጠጥ አላቸው። ሁልጊዜ ግን ሙሴ በውሃ ዘምሮ ነበር የሚያስጠጣቸው። እግዚአብሔር ሰጣችሁ እንጂ ያልሰጣችሁም ነበር የሚላቸው። የዚህ ዕለት ግን እሱላችሁ ጠጡ አለ። የእግዚአብሔርን ክብር ወሰደ። ሲወርድ እግዚአብሔር ምን አለው? ሙሴ በሕዝብ ፊት አላከበርከኝምና ያችን ማርና ወተት የምታፈሰው ምድር አትገባባት፣ አሻግረህ ታየዋለህ። የክርስቲያን መጨረሻው የሚታየው መጨረሻው ነው መጀመሪያው ነው? መጨረሻው ነው መጀመሪያው ነው? መጨረሻችን ያሳምረው። 40 ዓመት መከራውን ያየው ሙሴ በአንድ ቀን ስተት ከነዓን ሳይገባ ቀረ። ከዚያ ይሰውረን እግዚአብሔር። የእግዚአብሔርን ክብር አትሻሙ ወገኖች። እግዚአብሔር ክብሩን ሲወስዱበት ቀናተኛ አምላክ ነው። ወንዶች ትሰማላችሁ? ትሰማላችሁ? አንድ እንግዳ ቢመጣ ታስተናግዳላችሁ። ዛሬ አዳር አቤታችሁ ሚስታችሁ ትሰምታለች? አይደስባችሁ ሲያት እንቶ አይ ዝም ውስጡ ላይ ቄስ ነው የምትሉት? እውነታችሁ ነው። ውስጡ ላይ ቄስ ደግሞ ምዕመን ደግሞ ዳሪ ልጅ ውስጡ ለማን ነው? ልምቶ ሚስታችሁን አሰጡ። እናንተ የእግዚአብሔር ሚስት ናችሁ። ክብሩን ሲነኩበት አይወድም። አንድ ጊዜ ናቡከደነፆር ጠገበና እንዲያው ባቢሎንን ወጣ ብሎ ሲመለከታት ይችን የመሰለች ከተማ እንዲህ አሪፍ መገዛት እኔ ነኝ አለ። ዝም አለ። ራንታ አይደለም የሚለው ጠፋ። ኋላ ምን እንዳለ ታውቃለች? እንደውም እኔ የፈጠርኳት አለ። ባለስልጣኖች እኮ አንድ ጥፋት አጥፍተው ዝም ስትሏቸው ቆይተው ደግሞ ሌላ ጥፋት ነው የሚጨምሩ። እንደውም እኔ የፈጠርኳት አለ።
ነው አለና እግዚአብሔር አውሬ ያደረገው ጅራት ሰጠው። ጆሮ አወጣ። ጭው ይላል እንደሚዳቋ ጭው እያለ እንደሚዳቋ አላ እንዳደረገ ታውቃላችሁ። ውጣልኝ ሪምኒቱ አውሬ ናት። መሳፍንቱ መኳንንቱ እያስፈተለው ለምን አውሬው ሆኗል። አውሬ ስትሆኑ ሁሉም ያባርራቸዋል። ሰው እንድንሆን እግዚአብሔር ይፍቀድ። ከአንድ ወንድሜ ምን ሳይቻለ የወል ስም ሆነና ሁሉም ሰው ተባለ። የወል ስም ወል ታውቃ የጋራ ስም ሆነና ሁሉም ተባለ። ቅዱስ ጴጥሮስም ሰው አንተም ቢራ አስገለብጥ ይዋልክ ሰው ምን ድንግል ማርያምን ሰው ይሄን የሚደንቃችሁ እናንተም የተቀር እየተኛችሁ ሰው እኔም ሰው ሁላችንም ሰው ተባለ። ሰው ያደርገን እግዚአብሔር። አውሬ ሲሆንና ወቀደረ አስወጥተው ጣሉ አላ ሄደና አናብስቱ ጋር ሳሩን ነጨች እየጋጠ ሲኖር አንድ ቀን እግዚአብሔር አሳዘነውና የእንስሳት አለቃ አድርጎ ሾመው ይላል ሊቃውንት በትርጓሜ። የምን አለቃ አደረገው? የምድር ባለስልጣናት በሙሉ ከተቆጣችሁ ተቆጡ፣ የእንስሳት አለቃ ነው። የምን አለቃ አድርጎ ሾመው? የእንስሳት አለቃ። ምክንያቱም እግዚአብሔርን የማያውቅ ሕዝብ እንስሳ ይባላል። እግዚአብሔርን በማያውቅ ሕዝብ ላይ ዳኛ ሆኖ የሚያስተዳድር ደግሞ የምን አለቃ ይባላል? ያው ዓለሙ እግዚአብሔርን አያውቅም እንስሳ ነው። በዚያ ላይ ዳኛ የሆነው ደግሞ የእንስሳት አለቃ ይባላል። ትልቅ ክብር ያገኘ መስላችሁ እንዳትቆሩ። ቅድም ግን ኢንስፔክተር የእንስሳት አለቃ ብቻ አይደለም ብለው ብር ሰጡ። ይሄ የእንስሳት አለቃነት መውጣት ነው። አሁን አናብስቱ ሁሉ እየሄዱ ይሉታል። የምን አለቃ አድርጎታል? የእንስሳት አለቃ። አናብርቱ ሁሉ እየሄዱ ይሉታል። ረጉድ አለ በሉ ረጉድ። ይህ ከኔ በፊት የነበሩ ነገስታት ሰው ነበር የሚገዙ። ደግሞ እንስሳ መግዛት ጀመር። እውነትም ፈጣሪ ነኝ ያለ በጣም ይገርም። እግዚአብሔር ያን ሁሉ ክብር ነስቶት የማይገባው ማለት አረ ስንት ክብር ተነስቷቸዋል። በእውነት የቤተ መንግስቱ ሰራተኞች ንጉሱ ሺህ ዓመት ንገስ እያሉ የሚሰግዱለት ነገስታቱ ሲያስፈተልኩት እያየ ፈጣሪ ነው። ወዳጆቻችሁ በሙሉ ተሰብስበው ጠላት ሲሆኑባችሁ እግዚአብሔር ተለይቶኛል አትሉ? ስንት ክብር እኮ አጣን። እንዴት አይገባችሁም? በእውነት ሊገባን ይገባል። እግዚአብሔር ፈሪ ያደረገው ከተሻለና እኔ ባይሆን እንስሳት እንዲፈሩ ባየ ነበር አይደል? ፈሪ ያደረገው ትል ሳይቀር ታስፈተልከው ነው። አይተሳከቱ ቱቱቱ እያለ ቅንቡርስም ለራሱ ወተት ሲል ናቡከደነፆር መፈተል ነው። ምን እንዳለ ታውቃላችሁ? መንግስቱ ዘላለም ወመኩናኑ ለትውልድ ለዘላለም የሚኖር ግዛቱ ለልጅ ልጅ የሆነ ለካ ከኔ በላይ አምላክ አለ። ይሄንን ሲያምን አምጥቶ ከዙፋኑ ላይ ያስቀምጥ። ከኔ በላይ አለ ስትሉ የእግዚአብሔርን ክብር ሳትወስዱ ስትቀሩ እግዚአብሔር በዙፋን ላይ ከፍ አድርጎ ያስቀምጣችኋል። ዓለም ከፍ ስላደረጋችሁ ግን አትደነቁ። አምና ያጨበጨበላችሁ ሕዝብ ዘንድሮ ያጨበጭብባችኋል። አምና እሰይ ተሾመ ከኔ በሁሉም እሰይ ያሻል። አምና የተጨበጨበላችሁ ዘንድሮ ያጨበጭብባችኋል። እግዚአብሔር ያጨብጭባል። እግዚአብሔር ያደመቀውን ማንም ያፈዘው ሾመው። ስለዚህ የእግዚአብሔርን ክብር አትውሰዱ። አትወስዱም? ትወስዳላችሁ። በአንድ ልብ ሁላችሁ ተራሩ አትወስዱም? እውነታችሁን ነው። ደግሞ ጥሩ ነው። የእናንተ ቤት አንድ 15 መጋረጃ አለው። ያው ስብከተ ወንጌል ደግሞ አዳራሽ አላለቀም። ስለዚህ የእግዚአብሔርን ክብር ወሰዳችሁ ማለት ነው። ምን አንልም ያላችሁ አይ መከራ ነገር ተናገር። አልወስድም በሉ አትወስዱ። እናንተ የእግዚአብሔርን ክብር የወሰደ ሰው ይዋረዳል፣ እርፍ የለውም። ሙሴ አሻሉ አያት አይት ይዛት ተታሰረ ነው ከመላእክት ሩቁን የምትታየኛች ማን ናት? ውበቷ ደስ ይለውና አትደርስባትም ተባለ። ይደነቅና ይተዋል። ሩቅ የታየችው መብራት ወላዲተ አምላክ ነው። በሩቅ አያት። ኋላ ሙሴ እግዚአብሔር ወሰደና ሙሴ ወደ ተራራው ወጣ። እንግዲህ ይሞታል። ቅዱስ ሚካኤልና ቅዱስ ገብርኤል መቃብር ይቆፍራል። እናንተ ሽማግሌዎች ምን እያደረጋችሁ ነው? ኧረ እንደው አንተ ሰው ሞቶብኝ ልቀብር ሰውዬው አንተን ያላል ግባና ለካልን ነው። ሙሴ ማለት የዋህ ማለት ነው። ወይም ለካላችሁ
ገባ ሲል አምጥና አመጡና ዕፀ ሕይወትን ሽልት አደረጉት። አሽቱ ሲያንዝ ይብላችሁ አዛኛችሁ እንጂ አይተን ግን ለምን ስታሸት የምራችሁን ሲያሸት እንዳትሞቱ አደረችሁ በሩ አንድ ዚህ በዚያው ነፍሱ ምንጥቅ ብላ ጭልጥ አለች። ተመልከቱ የእናንተ ምንጥቅ ብላ እንዳትወጣ ያሸተቱት ምንድን ነው? ዕፀ ሕይወትን አሸተቱት። ጻድቃን ሲሞቱ እንዲህ ነው። የኃጢአተኛ ሞቱ ግን አስከፊ ነው ይላል። ጅል ሰው ሲሞት ቢያንስ ሌላ መስራ ሲንፈራገጥ አስታማሚው በእርግጫ ወሮታል። ክፋት ሞቱ እንኳን የማይበቃው ክፉ እንዲያው ይገርማችኋል። ደግሞ የሞተልን እልም ያለ ዝናብ መጥቶ ልቅሶኛውን አላስወርዶ መከራ የኃጢአተኛ ሞቱ አያምርም። የማን ሞቱ አማረበት? የጻድቃን የዕፀ ሕይወትን ያሸተተው የሙሴ ሞቱ አማረበት። ዕፀ ሕይወት ድንግል ማርያም እመቤታችን መዓዛዋን ያሸተተው ሁሉ አሟሟቱ ያምርበታል። አሟሟታችን ታሳምረው ይላል። ተጨንቆ በጨጓራ በምናምን ተጨንቃችሁ ያዙ ልቀቁኝ ሳትሉ ውስጥ ብላችሁ ሽታይቱን በጣመቻችሁ ብትሞቱ እግዚአብሔር ይርዳችሁ። መዓዛሆሙ ለቅዱሳን የቅዱሳን መዓዛቸው ወላዲተ አምላክ የመምህራኑን ቃል የምታጣፍጥ ቅዳሴውን የምታጣፍጥ ትዳራቸውን የምታጣፍጥ ወጣቶች ዝሙት እንዳይጥላቸው የምታጣፍጥ እውነተኛይቱ ዕፀ ሕይወት ወላዲተ አምላክ ሙሴ ያተቀበረ ሲቀበል ሰይጣን መጣ እየሮጠ መጣ። ሰይጣን እኮ ሙታንን አይለቀም ረክፋቱን ይገርማ ነፍሳችን ሲሆን ተከትሏት ነው ባይሆን ይሻል ነበር። ደግሞ መቃብር ጉች አንዳንዱ ሰው ጸበል ሲለፈልፋት ምንድን ነው የመቃብር ጋር ደግሞ መቃብራችን አለቀው ብሎ አምላካችኋል። እረ በዚህ ማሰቃይቶ ደግሞ አላበሽ ደግሞ መቃብራችን እረ ሰይጣን መጨረም የሚለቀ የግብፅን ነውር ከትከሻችሁ ላይ ምን እልላችኋለሁ አንከባልልላችኋለሁ። እግዚአብሔር ሰይጣንን ያንከባልል። የእናንተ ድርሻ ምን መሸከም ረሳችሁ? አንዳንድ ድንጋይ ነው እግዚአብሔር ያንከባልለዋል። መጣና የሙሴን መቃብር አሳያለሁ። ልብ ብላችሁ ለእስራኤላውያን የሙሴን መቃብር ምን እላለሁ አይታያል። ቅዱስ ሚካኤል ኧረ ተው እባክህ አሳያለሁ። አሁን አዝሎ እንዳይመስላችሁ ኧረ ሰይጣን እንዳለ ታውቃላችሁ። አንድ ጊዜ ሰዎች አለ በወንዝ ፏፏቴ ሲዝናኑ ካየ እናደምና አደፈርሰው ይላል። ሰይጣን በጎ ነገር አይቶ ያስችለው። አንድ ጊዜ ሁለት መነኮሳት ይዋደዳል። እንደ ቅድመ ነው እንዳሉት እኔ ልደፋል እንዳሉ ይዋደዳል። አንድ ሲወጣ አንድ እንጀራ ሳህን ትቶላቸው እንደሆነ ትንሹን ግማሽ በላና ትልቁን ግማሽ ለዚያኛው ነው ወለደ ይታርቅ ይላጣላቸው። ረሚገርማችሁ ሰይጣን የማይሄድበት የለም። ገዳም ውስጥ ሄደ፣ ከጳጳሱ ሄደ፣ ከቄሱ ሄደ። ከእናንተ ግራ ይመጣባችሁ። አዘን እንዴት መሰላችሁ? ንገረን ነው የሚባለው። ቆይ ሀሳብ ዝም ብሎ ሊነግራል። ለምንድን ነው የማይመጣ? ሌባ የሚገባ ወርቅ ካለበት ቤት ነው፣ ጠጠር ካለበት ምን ካለበት ነው? ተናገሩ። ሰይጣን ወደ እናንተ የማይመጣው ጠጠር ነው ያለባችሁ። ወርቅ የላችሁም። እንዴት እንዲያው ከይን ያህል መነኩሴ እንዴት እንዲህ ብለው ይሰራል? ከይን ያህል ሰባኪ እንዴት እንዲህ ያለ ኃጢአት ይሰራል? እንዴት ዘራፍ ወርቅ ስላለበት ወርቁን ሊያስጥለው። እናንተ ግን የማይፈትናችሁ ምንድን ነው? እኔና እናንተ የማይፈትነው ምንድን ነው? ሰይጣን ራሱ ንቆና ይንገራችሁ ምን አባት ጸልያ አባቱ ሊያመጣ ይደኛል። የእሱ ጸሎት ነገር የሚያቋርጠው እሱ ጋር አለፋ። ለተማረከ ወታደር ጥይት ይተኩሳል አይተኩስም። አንድ ጊዜ የልጇ በሆነ አንድ ጊዜ ተቆጣጥሮ ምን ነው ይፈትናል። አረግ ተበጣለ ዝም አያምን አይፈት አይቆርጥ በቃ የፈለግከውን ታደርጋለህ፣ ትሳደባለህ፣ ዝም። እንዴት እግዚአብሔር ከሱ ሃይማኖት ውጭ ያሉትን ሰዎች ያስመቻቸዋል፣ እኛን ግን ያሰቃየናል ልትሉ ትችላላችሁ። ወርቅ ስላላችሁ ምን ስላለ ወርቅ እነሱ ጋር ጠጠር ስላለ አይነካቸው። ዛሬ በዓለም ላይ አንደኛ ሀብታሞች ከኦርቶዶክስ ሃይማኖት ውጭ የሆኑ ሰዎች ናቸው፣ ወይም ሃይማኖት የሌላቸው ካልሆነም ሰይጣንን አምላክ የሚያደርጉ ናቸው ሀብታሙ። እኛ ጋር ግን ወርቅ ስላለ ሰይጣን ይፈታተናል።
በዚህ ዓለም ድሃ ብትሆኑ አይድነቃችሁ። ቅዱስ ጳውሎስ እንዲህ ያለ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 2 ላይ በዚህ ምድር ያለው ቤታችን ቢፈርስም በሰማይ የሰው እጅ ያልሰራው ቤት አለንና ለዘላለም አንጨነቅም ይላል። በዚህ በጠማማ ጎጆ ብትኖሩም በሰማይ የሰው እጅ ያልሰራው ቤት አላችሁ። ለዚያ ያዘጋጀን እግዚአብሔር የተመሰገነ ይሁን። ስለዚህ ሰይጣን ማለት አሳያለሁ መቃብሩ ማለት ነው። ታው ነው ቅዱስ ሚካኤል እግዚአብሔር ይገስጽሃል። ምን አለ? እግዚአብሔር ስድብ ግን አልተናገረም። ስድብ አልተናገረም። ዛሬውን ባለስልጣናት ብትሰደው፣ ሴቱ ብትሰደው፣ ወንዱ ብትሰደው እንዲህ ብላችሁ ትቆጣላችሁ። ያው ለቃቁን ነው አናቱን ብዬ ነው የምትፈታችሁ እኮ ፍራታችሁ ደግሞ ጭንቅ ነው። ሌሊቱ መከራችሁ ያለ ለገልጋይ ለማስቸገር ነው። እንዲህ ያዙ ልቀቁ ትላለህ። ቅዱስ ሚካኤል ነበልባላዊ መልአክ፣ ቅዱስ ገብርኤል ነበልባላዊ መልአክ እንዴት ያ ርኩስ ሲናገረው ዝም ሊል ይቻላል? ትዕግስቱ እግዚአብሔር ይጣልሃል። ምን አለው? እግዚአብሔር ይጣልሃል። ዝም አለ። ሰይጣን ለምን ለእስራኤላውያን የሙሴን መቃብር ሊያሳያቸው እንደፈለገ ታውቃላችሁ? አምላካችን ሙሴ እያሉ እንዲሰግዱለት ከእግዚአብሔር ጋር እንዲጣሉ ማለት ነው። ሰው ነው እግዚአብሔር ነው። እግዚአብሔር ለሙሴ ሲሰግዱ እግዚአብሔርን ትተው ጣዖት አመለኩ ብሎ ሁላቸውንም ከእግዚአብሔር ጋር ለማጣላት ነው። ስለዚህ ሙሴ እዚያ ተቀበረ፣ ናባው ቀረ። መሪነቱን ማን ተረከበ? ረሳችሁ? ኧረ ምኑን ይዘው መሆናችሁ ማን ተረከበ? ኢያሱ ተረከበና እየመራ ሲደርሱ ጨርሰናል። ይዘው የደረሱ ዮርዳኖስ ሲደርሱ እንዴት እናርጋለን? እንደዚያው ብንሞት እንደው ምን አረግን? የግብፅን ዱባ እንደ ልባችን እየበላን ያው እንደው ብንቀር እዚህ አምጥታችሁ ልትፈጁ ነው። ሰው አንድ ችግር በደረሰበት ቁጥር ማጉረምረም ጉንፋን ያመመው እንደሆነ ደህና አድራችኋል መቼም መምሽት መንገድ ያየራል ለጉንፋን እየተጨነቅ ደግሞ ልብን ለቀም ሊያደርግ ኩላሊትን ለቀም ሊያደርግ እጅን ሊያሰር አፍክም ጭንቅ ያደርግ የቀረህን ይዘን እግዚአብሔር ይመስገን። የቀራችሁ ሰይጣን የወሰደብን ብዙ ነው። ዳርጓችሁ ነው እንጂ ቤተሰቦቻችሁ ነው እንጂ ከሥራ እንድትባረሩ አድርጓችሁ ነው እንጂ የቀራችሁ ይዛችሁ እግዚአብሔር ይመስገን። የቀረናል ወላዲተ አምላክ አለችን የቀረች ሰይጣን ያልቀምኝ። አሁን ፕሮቴስታንቶች ጥሩ ሰዎች ጫት አይቀሙ አይሰኩም። ምግብ አርነቱ የኛ ሰባኪዎች ሲሰብኩ ነው ማለት ስካ ተጋለ እንዴት እንደሆነ ታውቃለህ? ኋላ ነው መጨረሻ ላይ ወሬ ፈልጋችሁ ይዘው ነው ስለ ጠላት ሲወራ ብዙ ደስ ይላል። ወሬ ሰው እንዴት እንደሚወር ኋላ ነገራቸዋል። እዛ ዮርዳኖስ ላይ ሲደርሱ ሲጨናነቁ ኢያሱ እስራኤል አንዳንድ ድንጋይ ያዙና ትሻገራላችሁ። ሁላችሁም አንዳንድ ድንጋይ ያዙ፣ 12 ሰው ትምረጡና አንዳንድ ድንጋይ ይሸከም በትከሻችሁ ድንጋዮቹ 12 ይሁኑ ተሻገሩ። ምን አለ? አሜን እንሻገራለን አሉ። የእግዚአብሔር ካህናት ታቦተ ጽዮንን ይዘው ወደ ባህሩ ይወርዳሉ። እነሱ ታቦተ ጽዮንን የያዙ ካህናት ወደ ባህሩ ሲወርዱ መሃል ላይ ባህሩ ይከፈልላችሁና ትሻገራላችሁ። ስትሻገሩ ግን አንዳንድ ድንጋይ ያዙ አለ። ምን ልናደርግ? አንዳንድ ድንጋይ ያዙ። ትይዛለህ? ልትሻገሩ ትይዛላችሁ? አትይዙ? ትይዛላችሁ? እሺ እንዳትጠሩ ጥላችሁት እንዳይሆን አዛኝ እንዳትጠሩ አንዳንድ ድንጋይ ይዛችሁ ተሻገሩ። ምን ልናደርገው ነው? የምታደርጉትንማ እነግራችኋለሁ። ይህንን ድንጋይ ወስዳችሁ ሰው ምን ልታረጉ ይህን ድንጋይ ተሸክማችሁ መጣችሁ? ጅል ናችሁ እንዴ ሲላችሁ አላችሁ። እነዚህ 12 በትከሻችን የተሸከምናቸው ድንጋዮች ጽዮን ባህሩን እንዳሻገረችን ምስክሮች ናቸው በሏቸው። 12ቱ ድንጋዮች ምንድናቸው ተብላችሁ ስትጠየቁ ጽዮን እንዳሻገረችን ምስክሮቻችን እነዚህ ምኖች ናቸው?
ወደ ላይ አውጡ ድንጋዮች በእጃችሁ ላይ አውጡ። እነዚህ ድንጋዮች ምንድን ናቸው ብዬ ስጠይቃችሁ ጽዮን እንዳሻገረችን ምስክሮች ናቸው ትላለች። እነዚህ ድንጋዮች ምንድን ናቸው? ምንድን ናቸው? ነገር በሶስት ይጸል ጨምሩ ማለት እግዚአብሔር ይስማችሁ እንዳትሉ ሷንጋ ሻንጣችሁ ወስዳችሁ ከሻንጣ ተሸከሙና ተሻገሩ። ያን ድንጋይ ወስደው አስቀመጡ። ተሸከሙ። ይችን ተናግሩ። ይችን ምስጢሯ ድንጋዩ ምንድነው የምትለው ነገር ጨርሳለሁ። ራሳችሁን ሮባችኋል ብዬ አራባችሁ አይ መድኃኒዓለም ምክንያቱም እናታችን የእንጀራ እናስራለች ማለት ነው። ጠግባችኋል እና 12ቱ ድንጋዮች ጽዮን ለማሻገር ልብ በሉ። ባህሩን ሲሻገሩ ድንጋይ ተሸክመዋል። ባህሩን ያሻገሯቸው ካህናቱ ናቸው። በካህናቱ ራስ ላይ ማን አለች? ጽዮን አለች። ካህኑ ጽዮንን ይዘው ወደ ባህሩ ውስጥ ሲገቡ ባህሩ አንዳንድ ድንጋይ ተሸክሞ አንዳንድ ድንጋይ ይዘው ጽዮንን ይዘው ከባህሩ ሲገቡ ባህሩ ደረቅ። ካወጣ ጽዮንን ይዛችሁ እልል እያላችሁ ከተማይቱን ዙሯትና ትፈርሳለች። ሊገቡ ሲሉ ደግሞ ግንብ አለ። ከመሻገር በኋላ ባህር አለ ብያቸው ደግሞ የዮርዳኖስን ተሻግረው ምን ተገኘ? ደግሞ የኢያሪኮ ግንብ። ምን እናደርግ? ጽዮንን ያዙና 12ቱ ድንጋዮች እንደተሸከሟቸው ናቸው። ዙሩት ግንቡን። ግንቡ ምን ይላል ተባለ? ምን ይላል? ይፈራረሳል። 7 ጊዜ ዞሩና ጽዮን ግን አለች ራሳቸው ላይ ዞሩና እልል ብለው ሲያቀልጡት ያ የማይቻለው ግንብ እነሱ ማርና ወተት የምታፈርተውን ምድር ወረሷት። ያችን አባቶች የናፈቋትን ማር ወተት የሚያፈልቅባትን መሬት ወረሷት። ከብዙ ድካም በኋላ ጠጡ። እዚያ ላይ ቁጭ ስቃዩ ቀረ። የእባቡ ፍጨት ቀረ። የናቡከደነጾር የዛ የሄሮድስ ማለት የፈርዖን ስቃይ ቀረ። ሁሉም ቀረ። ባህሩም ታለፈ፣ ግንቡም ተደመሰሰ። ፊታችሁ ላይ ተራራ ቢኖር ጽዮንን የያዙ ካህናት ከመጡ ድንጋይ ከተሸከማችሁ እናንተ ተራራው ይናዳል አይናዳል? ተራራው ይናዳል፣ ባህሩ ይደርቃል፣ በሽታችሁ ይፈወሳል። ብቻ አንዳንድ ድንጋይ ያዙ። አንዳንድ ድንጋይ ስቃይ ልናገር። ጽዮን ታቦተ ጽዮን ናት። ጽዮን እመቤታችን ናት። ሌላ ምን ነገር አለ? መቼም በዚያም ሄዱ በዚያም ሄዱ እንደው እመቤታችን እንዲህ ብላኛለች። አዛኘን ዝም ብላ መምጣት ትምጣ። ወደ ምን አገባኝ? ነገም ትምጣ፣ ሁልጊዜም አብራን ትምጣ። እንደውም የሚገርማችሁ አንድ ጊዜ ቅዱስ ኤፍሬም ሲዘም ሰነበተና ዛሬ እሑድ ነው ጥቂት እንረፋለና ተኛ። ሁልጊዜ ማልዳ ነው የምትመጣ። አንድ ቀን የምትመጣልሽ ሌሊት አንተ እንዴ የተኛ አለች። እኔ እኔ አሁን ትመጫለሽ አልኩኝ። አሁን ትመጫለሽ ብያለሁ። ለምን ቀጠሮ ታፈርሻለሽ አንቺ? ዝም በል። ዕለቲቱ ዕለተ ሰንበት ናት። ይህች ዕለት ከሁሉ የበለጠች ናት። እኔም ከሁሉ የበለጥኩ ነኝ። ስለዚህ ድግም ቀን ተኝተህ እንዳላገኝህ። አይ እመቤታችን ቅዱስ ኤፍሬም እውቀት ያልነበረውን ሰው 14,000 መጽሐፍ እንዲደርስ ያደረሰችው ኋላ ቢበዛበት ምን እንዳል ታውቃለህ? አሃዝ እግዚኦ ነው በጸጋ ከሚያ ቢበዛበት ረጌታዬ ጸጋህን ግተዋል ይወስደኝ ነው ጎርፍ ነው ጸጋው ተሰጥቶ እመቤታችን ተኝታ እንዳታገኘን እግዚአብሔር ከፈቃዱ ነው። ተኝተን ሁልጊዜ እንትግ መጨረሻ ላይ ጽዮን እመቤታችን 12ቱ ድንጋዮች ምንድናቸው ሲባል 12ቱ ሐዋርያት እነማን ናቸው? ድንጋይ የተባሉ ቆይ አላለቀም። 12ቱ ሐዋርያት እመቤታችን በታቦተ ጽዮን ለምን መሰልናት ብትሉ ታቦተ ጽዮን ሁለት እንትን አለ ቋሚ እንጨት ሁለት ቋሚ ከዚያ መካከል ታቦተ ጽዮን ሁለቱ ቋሚዎች ኢያቄምና ሐና መሃል ላይ የተቀመጠችው ሙሽራ ድንግል ማርያም እሷ ናት እውነተኛይቱ መሽሪያ እውነተኛይቱ ጽዮን የስቃይ ሁሉ ማረፊያ እመቤታችን ናት። ያ ከመከራ ሁሉ ዓለምን የሰወረችው እንደገና እንዲፈጠር እንዲሰራ ያደረገችው ወላዲተ አምላክ
ባህሩን ያሻገረችን እመቤታችን ናት። የገሃነምን ባህር ያሻገረችን ለዘላለም የማትርቅ እመቤት። አንድ ጊዜ አንድ ጭንቀት ደረሳችሁ፣ ሁላችሁም ወደ እመቤታችን ነው። የትም አትሄዱ፣ ሐኪም አታማክሩ። ብትጨንቀው መንግስት አሁን በየሃይስኩሉ የስነ ልቦና አማካሪ እያለ ጎልቷል። እዚህ ምን ሆነ? ፍቅር ይዞ ያለው ፍቅር ይዞሃል። መጎምጀት ነው ያዘ ፍቅር በልንድ እንዲያለ እንዲያርግ በለ ታገኛታለህ። አንቺ ምሽ ነው እንዴት ታረጋለህ? ወደ እመቤታችን ሄደ። ሰውዬ ነው አሉና ሚስት ማግባት ይፈልጋል። ፈልጎ የሚሄድበት ጠፋ። ልጅቱ አይኗን ይመጣበታል፣ ጣቷን ይመጣበታል፣ እግሯን ይመጣበታል። እህል አልበላዋል አለ ሲል ቆየና እንዴት ያለ እንቅልፍ ነሳው። በቃ ሐኪሙን አማከረ። ፍንክች ሐኪሙ ከኒና ይሰጣል። ከኒን ሊሰጥ አይችልም። ለነፍስ በሽታ ከኒና ይሰጣል። ሰው እዚሁ ዋዙ ያዘ ነፍስ በሽታ ነው። ሄደና አንድ አባት አማከራቸው። ሲያማክራቸው የእመቤታችን ውዳሴ ማርያም በቀን 150 ጊዜ ድገማሉ። 150 ስግደት የወደደና ጀግና ሰው አንድ ነው ነው እንደምን ይባላል? አይጀግኖች አዘኛ በጣም ጀግና ናቸው። እንደዚህ አድርጋችሁ ቃለ እግዚአብሔር ነው ያዝ ተረድቱና ስናውቅባት ይታኛል። ስለዚህ ሄደና 150 በቀን ስግደት እሺ የዛሬ ዓመት ያችን ልጅ ትሰጣለች አለ። ሲሰግድ ኋላ እመቤታችን ደግሞ ሌላም ጸጋ መጨመር እንግዲህማ አንተ የፈለክ ሚስት በእኔ ሳትለፋ እንድትበላ አደርግሃለሁ አለችና ይምንታ ሀበቱ ሄድና በግ ረደኝና ብላይ ይለዋል። የሳሪ ለቅዱስ ቄስ ማለት ነው። እሱ የፈለገ ያችን እንተዋት ማለት ነው። ያችን ነው የፈለገ። እሷ ግን የፈለገችው ምንድን ነው? እሷ ግን ሌላ ጨመረችለት። ትንሽ ስትፈልጉ ብዙ ታሸክማቸዋለች። ከዛ በኋላ ዓመት ሲሞላው እንግዲህ በዓመቷ እንግዲህ ማርያም የምትባይ እንዳላይሽ ድምፅሽን እንዳልሰማ እንደው ስላንቺን እንዳይወራብኝ ፍትርክ ብለሽ እንዳትደርሽብኛልና ጥሏታል። የዛለት እንደው የሚገርም እኮ ነው። አባ ሰባ ቀን ታውቃለህ? አባ ሰባ ቀን የሚባል ትላለህ። ቀን አንድ ጊዜ ውልችምችም የሚል ማለት ነው። በሚገርም ሁኔታ በጉየል ራሱ እየደረደኝና ብላኝ ይለው የነበረው አባ ሰባ ቀን ሁሉ ያባረረው ጀመር ይላል። ውዳሴ ማርያም አቋረጣት። ሚስቴን አልሰጠሽም ታይዋል አለ። ኧረ ለካ ደግሞ አባ ሰባ ቀን ሁሉ ያባረረ እኔን ጀግናው ነው። ወደ ጫካው ሴት አንድ የፈረሰች የእመቤታችን ቤተክርስቲያን አገኘ። እዚያች ውስጥ ገባና 150ውን ውዳሴ ማርያም ደግመና እንግዲህ እመቤታችን እንዳትቆጫ ሚስቴን ስላልሰጠሽ ምን አድርገሽ ነው እንግዲህ ውዳሴ አልዘግም በቀጠለ ይስጥልኝ ቸር ያገናኘናልና ወጥቶ ሲሄድ አንዲት ከፀሐይ 7 እጅ የምታበራ እመቤት መጣች። ግሩም ውበት ያለ አንተ የት እየሄድክ ነው? የእመቤታችን ጋር ተጣልቼ እየሄድኩ አለ። ተጣልተህ ምን ሚስት ስጭኝ አልኳት። ደግሞ ልጅቱ አልረሳኛለች አልሰጠኛለች ነው። አዎ ሸጋነት ሚስት ነው። እኔና እሷ ማን ያምራል? ምን ጋር ተቀለስ እሱ ሳንቺ ነሽ አላልኩም። የሚገርም ነው። ዛሬ የውሸት ምን ዋደዳት ሁሉ ምንድን ነው? ሞት ግን የእውነት ነው። የምንድን ነው? የውሸት ልትኖሩ ትችላላችሁ፣ ግን የእውነት ትሞታላችሁ። የውሸት ነው የምትዋደዱት። ኧረ ማማሩ አንቺ ታምሪያለሽ አላል። እኔን ታገባ ያለች ከሆነ መንገድ አለ። አቤት ወንዱ ቅድም አሸራው ነው። ወደዚያ ውስጥ አልገባም። ብዙ ነገር አለ ተነግሯል። ልክ ዘዳኒ በቃል እንጂ አቤት ወንዱ አይንሽ ኮከብ ይመስል ተረከዝ እንደ ሎሚ ምናምን እና ኋላ ሰማይ ንኩትኩት ቢል እንደ ኖህ ዘመን የምጥ የጥፋት ውሃ ቢዘን አንቺን እንደ ነፋስ ሽው ብዬ ሳላይሽ አልቀርም ይላል። መጨረሻ ላይ ዝናብ ካልጣለ በ11 ሰዓት እንገናኛለን ይላል። ኒውክሊየር አስጥላይ ግን የነበረው ሰውዬ ዝናብ ካልጣለ እንገናኛለን። እስከዚህ ድረስ
እስከዚህ ኋላ በል እኔን ታገባለች። አይጅብ በል እኔ ላገባ አይደለም የመጣው እናተ ድንግል ማርያም ነኝ አለች። እኔ ነኝ እኔን ማግባት ከፈለግ ከዛሬ ጀምሮ ያንተ ክፍል ጋብቻ አይደለም፣ ለእኔ ብቻ ስትሰግድ የእኔን ፍቅር ሚስት አድርገህ ትኖራለህ አለች። የእመቤታችን ፍቅር ባል ሚስት አድርገን እንኖር እግዚአብሔር ይርዳል። እኔን ሁለቱም ባለትዳሮች የእመቤታችን ፍቅር ባል ሚስት አድርገን ነግሬያቸዋለሁ። ቅድም ለካ ጥዮች መነኮሳቱ ሲኖሩ በደጃፍ ሲኖሩ ትክ ብለው ወደጃፍ አይ እግዚአብሔር ቸርነቱ ሲሉ አንዲት ወፍ መጣና አደጃፉ ላይ ቁጭ አደረገ። ለአንዱ ነጭ አርጓ ሳየ አንዱ ጥቁር አባ ያቺ ነጭ ወፍ ውራሩ ነው ጥቁር ናት እንጂ ነጭ ናት ጥቁር ናት ዘታዩ በጥፍ ወፊቱ ስንት ናት? አዛኝን ተናገር ስንት ናት? አንዲቱ ነው። ሁለት ባልና ሚስቱን የትንሣኤ አባባ እያሌውን እንጠራቸዋለን ታረጇለሽ። ወፊቱ ግን ስንት ናት? በአንድ ጉዳይ ላይ ሲያበላላቸው አትጣጣሙ። ደግሞ ቆጠብ ብላችሁ እናንተ በአንድ ባቲ፣ ሚስቱ በአንድ ባቲ፣ ባልየው በአንድ ባቲ፣ አንቺ ጋር አንድ ሰይጣን ይበላል። ደጋር አንድ ሰይጣን የወለች አቅመላው ይሳልመጣበታል ነው። እሱም ደግሞ ደህና ዋላችሁ ዋልክበት አትረናል። እንዲህ ያለው ጉቻ ለነገር እዳ ነው። እንዲህ ያለው ጉቻ ለነገር የትዳር ትርፉ ሶስት ነው አሉ ሰለስቱ። ትዳር ሶስት ትርፍ አለው። እሱም ድካም፣ ውርደት፣ ህማም ነው። አንቀጽ 24 ድካም፣ ህማምና ምንድነው? ውርደት። ለምሳሌ እዚህ የነበሩትን አንድ አባት ወይ አንድ ሰባኪ አንዲት ወዚህ ውስጥ ያለሽው ማለት ነው እንዳትቆጭ የኔታ ጤና ይስጥልኝ ደረሰንበት ታያቸዋል። አገባሻቸው በኋላ ተመሰራት አትታጠብ ፊት የኔታ በኋላ ራስ አትታጠብ። ውርደት መጣ አልመጣም? ታሊ አይንሽ ኮከብ ነው የሚመስል ይልሻል። ፊት ማለት መርፌ ይልሻል። ውርደት መጣ አልመጣም? አይታችሁ ግቡበት። ትዳር የስብሰባ አዳራሽ አይደለም፣ ተዘሎ አይገባበት። እኔ አሁን እዚያ ውስጥ አልገባም። እንደው ነገር አምጥቶት ነው እንጂ እዚያ ውስጥ አልገባም። ወደ ነገር የደር ዝም እየጨለጠ ነው። በልኔን አግብተህ ነው የእመቤታችን ፍቅር ትዳር አድርጋችሁ ነው ሁላችሁ። በልኔን አግብተህ ነው ስትለው ዝሙቱ እንዳለቅት ወጥቶ ወደቀለት። የዚያን ጊዜ ያለቀሰው እንባ ምድርን አራሳት፣ ስግደቱ እንደ መብረቅ ነጎድጓድ ሆነ። መጨረሻ ላይ ሳይሞት ከነነፍሱ በክብር ነጥቃ እስከ ሦስተኛው ሰማይ ለቅዱስ ጳውሎስ አሳየችው። እመቤታችን የሳሊለነ ቅድስት ውጤት ሲቸግራችሁ ከእመቤታችን የትም አትሄዱ። ትሄዳለን እንዳንሄድ እግዚአብሔር ይርዳል። ግን አንዳንድ ድንጋይ ያዙ። ስለዚህ ጽዮን ለማሻገሯ እመቤታችን ባሕረ እሳትን እንዳሻገረችን ከመከራ እንደሰወረችን ማናቸው ምስክሮች? 12 ምኖች ናቸው። 12 ምኖች ናቸው። ዛሬ ፕሮቴስታንት ምን ማርያም አታማልድም የሚል መጽሐፍ ቅዱስ ውስጥ አሳያል። 12 ምኖች ናቸው ምስክሮቻችን። 12 ድንጋይ በሉ ነው ያልኩት። ምኖች ናቸው። ስለዚህ ማርያም ታማልዳለች የሚለው ትምህርት የ12ቱ ሐዋርያት ነው፣ የኛ ፈጠራ ነው። ተናገሩ። የ12ቱ ምንድነው? ጽዮን እንዳሻገረችን ምስክሮቻችን 12ቱም ሐዋርያት ናቸው። ሰብከዋል። ጳውሎስም ሰብኳል፣ ዮሐንስም ሰብኳል። ስለ ድንግል ማርያም ያላስተማረ የለም። እነዚህን ድንጋዮች ግን በትከሻቸው ያዙ። ሐዋርያት ለምን ድንጋይ ተባሉ? አሁን እንግዲህ ብትጠቀም በከፍተኛ 15 ደቂቃ ፈቃደኛ ናችሁ? ጌታ ይፈቀደው። እዛ በኋላ ድንጋዩ ለምንድን ነው ሐዋርያት ድንጋይ የተባሉት? መጽሐፍ ቅዱስ ውስጥ ብዙ ድንጋይ መጽሐፍ ቅዱስን በሰፊው እንድትረዱ ከአባቶች ክረው አንድ ቃል ልንገራችሁ። አልሙት በልስ ስንት ትርጉም አለ የሚነገር በወላጅ ሳምንት የሚነገር የክፍል ተሳትፎ የሚሰጥበት ቢሆን አሁን የሚነግረኝ ነው። እጁን አውጥቶ ነገር
ግድ 7 ነው የመድኃኒዓለም ያለ ተነስ ለምን አታውቁ እርግኛው ሚነገር ዓለሙት የሚለው ስትፈርዱናል ተንተ ዝርጉማለሁ ተናገር እሺ ወንድ በገብረ ማርያም ተነስና ነገር ተነስ ገብረ ማርያም ተነስ ወንድ እንዳሻ ብትነሳ ይሻላል ገብረ ማርያም የወስኑ ግን ብትሰው እንደማው ሰው ተነስ ምን እንደዚህ እኮ ነው የሚገርማችሁ ነገር ትርጉሙን እንድታውቁት እኮ ነው የሚፈለገው። እሺ አለው እኔ ልንገራችሁ ተውት። አሁን እኔ ልንገራችሁ ሁላችሁም ክርስቲያን ትሕትና አለው የለውም? ለትሕትና ብላችሁ ነው እንጂ አልጠፋችሁም። ሁላችሁም ሊቅ ናችሁ። ሰይመን ቃለ ሕይወት ያሰማል። ሁላችሁም ሊቅ ናችሁ። ጀግኑ አልሙት። አንደኛ ሞት አልሙት፣ ሁለተኛ ዓላማውን አልሙት፣ ሁለት አይደል? ሶስተኛ ዱቀቱን አልሙት። ስንቱ መብራቱን አልሙት፣ ልማቱን አልሙት። እንግዲህ እናንተ ጨምሩት። ልክ መጽሐፍ ቅዱስ ውስጥ እንዲህ አይነት ብዙ ሺህ ትርጉሞች አሉት። ብዙ ሺህ ትርጉሞች አሉት። ልትረዱት ልታስተውሉት ይገባል። መጽሐፍ ቅዱስ ቢገባችሁ ኑሮ አዛኝን ፊልም ላይ አፍጥጣችሁ አትሉም ነበር። ያሰክራችኋል፣ ስኩረ መንፈስ ያደርጋችኋል። በቃል እጠግባለሁ ነው ያለው። ቃሉ ያጠግባችኋል። ከቃሉ እንዳንርቅ እግዚአብሔር ይርዳል። ስለዚህ ድንጋይ ምንድን ነው? መጽሐፍ ቅዱስ ብዙ ድንጋይ አለ። ድንጋይ የሚባል እሱን ተናግሬ ልጨርስ። ድንጋይ አንዱ ድንጋይ በኮሬብ ተራራ ላይ ያለው ድንጋይ። በኮሬብ ተራራ ላይ እስራኤል ከባርነት ከወጡ በኋላ ውሃ ጠማቸው። ሙሴን ውሃ ስጠን፣ አለቱን መታ፣ ውሃ ፈለቀ። አለት ያ ምንድን ነው? አለት፣ ውሃ የፈለቀበት አለት ድንጋይ። እናንተ ድንጋይን ትንቃላችሁ። ወርቅ ነው ድንጋይ ነው የምትወዱ? እሰይነት ወርቅ ነው። ወርቅ ምናምን ወርቅ አንጠልጥላችሁ የትም አይደርሳችሁ። አንዳንድ ድንጋይ ያዙ። ከዛ በኋላ ተመልከቱ፣ ያ አለት ውሃ ጠጣ። ይገርምኮ ሲመታ ውሃ ወጣ። ውሃ ቆፍራችሁ ታውቃላችሁ? አፈሩ ላይ ነው ውሃ የሚወጣው። አለት ሲወጣ ነው ውሃ የሚወጣው። አለት ሲወጣ ውሃ ይወጣል። ሲመታ ይገርምኮ። እናንተ በጥፊ ብላችሁ እንጀራ ትሰጡኛላችሁ። አሪፍ ቢመጣ ደህና አይደለም። ፖሊስ ጠርታችሁ እናንተም በቴሌቪዥን አጣምራችሁ ፖሊስ ትጠራላችሁ። የአለት ግን የሚገርመው ነገር በጥፊ ሲመታ ውሃ ማፍለቅ፣ እየተመታ መስጠት። ይገርማል። አለት የቀደመው አለት ኢየሱስ ክርስቶስ። ማን ነው ድንጋዩ? ኢየሱስ ክርስቶስ ነው። ድንጋዩን ያዙ እንዳትጥሉት። እሺ ድንጋዩ ማን ነው? አንዱ ድንጋይ መድኃኒዓለም ኢየሱስ ክርስቶስ የቀደመው አለት። አንድም አለት ድንግል ማርያም የሕይወት ውሃ ክርስቶስን ያጠጣችን፣ ደረቅ የነበርነውን ያለመለመችን ወላዲተ አምላክ። አንቲ ውእቱ መካነ ኮሬብ፣ አንቺ የኮሬብ አለት ነሽ። አለት ሊቋባዩ ዝጋ ስጫ በመጽሐፍ አድርጋ ነው። የኮሬብ ምንድን ነሽ? አለት። ስደተኛው ሕዝብ የጠጣብሽ። ሁላችሁም ስደተኛ ናችሁ። ስደታችን ውስጥ ውሃ የጨመረችልን በቅንጫና ይዘናት የመጣነው እመቤታችን ናት። ማናት? ድንግል ማርያም። አለት የኮሬብ አበይቀው ማገር ለእግዚአብሔር የእግዚአብሔር እግር ከቆምበት ቦታ ያለሽ የኮሬቢቱ አለት አንቺ ነሽ። ዘይውዙ እምኔሁ 10 ወክሌቱ አፍላጋት 12 ምንጭ የፈለቀብሽ የኮሬብ አለት አንቺ ነሽ። የኮሬቡ አለት ስንት ምንጭ ነበር? 12 አለት ነበር። ያን ጠጡ። ዘሳቱ ሕዝበ እስራኤል የተጠሙት እስራኤል የጠጡብሽ ወኮኩ እሰ ክርስቶስ ውእቱ። አለቱ ማን ነበር? ኢየሱስ ክርስቶስ። የተጠማነውን ያጠጣን መሰረታችን ክርስቶስ ነው። ክርስቶስ ትናንት የመጣ ነብይ አለ። ትናንት የተፈለሰፈ አይደለም። የቀደመው አለታችን ክርስቶስ። ስለዚህ አንዳንድ ድንጋይ ያዙ ማለት ማንን ያዙ ማለት ነው? አንዱ ድንጋይ ማን ሆነ? ገንዘባችሁ ያዙ። ሁላችሁም ጌጣችሁን ጣሉ። ጌጣችሁ ክርስቶስ ነው። ገንዘባችሁን ናቁት። ገንዘባችሁ ክርስቶስ ነው። ደግሞ ሌባ አይቀማችሁ። ማንም ሊወስድባችሁ የማይችለው ገንዘባችሁ ድንጋዩ ክርስቶስ ነው።
እልፍ ስትሉ ደግሞ ሌላ ድንጋይ ታገኛላችሁ። ሌላ ድንጋይ ወጣ እንበልና ሌላ ድንጋይ እስራኤል ወጣ ሲሉ ከእስራኤል አልወጣለች። ወጣ ሲሉ የት ደረሱ መሰላችሁ? ጦርነት ካለበት ቦታ ደረሱ። እንዴት ይደረግ እስቲ ሙሴ እጅህን ዘርጋው ተባለ። እጁን ሲዘረጋው ጠላቶቻቸውን ያሸንፋሉ። ሲያጥፈው ምን ይላል? ይሸነፋሉ። ኋላ ምን ማማራጡ ምንድን ነው? አሮን በቀኝ ሆር በግራ ሆኖ የሙሴን እጅ መሸከም። የሙሴን እጅ ተሸክመው፣ ምክንያቱም እንዲያርጎ ዘርግቶ ይደክመው አይደክመው ስለሚደክመው ጠላቶቻቸውን እንዲያሸንፉ እጁን ተጋግዘው ያዙት። እነሱ ደከማቸው። ሲደክማቸው ድንጋይ ካቡለት ከሰው ምን ካቡለት? ያ ድንጋይ የሙሴን እጅ ተሸከመ። የሙሴን እጅ ሲሸከም ጠላቶቻቸውን አመድ አደረገ። የሙሴ እጅ ቀኝ እጁ ኢያቄም፣ ግራ እጁ ሐና፣ መሃል ላይ ያለው ሙሴ ድንግል ማርያም። ምንም የት የምትሄዱ መጽሐፍ ቅዱስ በሙሉ ብትሄድ ማናት? ወላዲተ አምላክ። መድረሻ ተሰጠዋለች ሰይጣን። ቀኝ እጁ ማን ነው? ኢያቄም ማለ እሱ። በሌላ አባባል እጁን የዘረጋው ኢየሱስ ክርስቶስ፣ እጁን ደግፎ የያዘው ድንጋይ መስቀል ማን ነው? መስቀል። አንዳንድ ድንጋይ ያዙ ማለት ምን ያዙ ማለት ነው? መስቀላችሁን ያዙ። ምናፍቃን ምን ይላሉ? እንጨት አንጠልጥለት እዛው አዞራለህ ይላል። እንጨት ነው እንጨት አንጠልጥለት እዛው። ደግሞ እኮ አባቴ የሞተበትን ሽጉጥ ለምን ይዘህ ትሄዳለህ? ክርስቶስ ይላል ሰይጣንን በመስቀል ላይ ጠርቆ ይዞ አስጨንቆ አስወገደው ይላል። ስለዚህ ይላል ወበዱርያው ቀተሎ ለጽል ይላል። ክርስቶስ በመስቀሉ ጥልን ደመሰሰው። ማን ደመሰሰው? ጥልን። ስለዚህ በመስቀል ዕለት ክርስቶስ ሲሰቀል በመስቀል የሞተ ክርስቶስ ነው። ጥል ነው ንገሩ፣ ጥል። ስለዚህ መስቀል አባታችን የሞተበት ሽውጥ ነው ማለት አባታችን ማን ነው ማለት ነው? ጥል ነው ማለት ነው። የኛ ግን ክርስቶስ አልሞተበትም። አንዳንድ ድንጋይ ያዙ፣ መስቀላችሁን ያዙ። የሙሴን እጅ የደገፈው ድንጋይ የት ይገኛል? ኦሪት ዘጸአት ምዕራፍ 17 ቁጥር 8። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። እየጨረስን መጨረሻ ላይ ሁለት ድንጋዮች ነው የሚቀሩ። አንዱ ድንጋይ ማን ነው? ጴጥሮስ ነው። ማን ነው? ጴጥሮስ። ጴጥሮስ እንዲህ አለ። ጌታ ሰበሰበና ሰው ሐዋርያትን ሰበሰበና የሰው ልጅ ሰዎች ማን ይሉታል አላቸው። ሐዋርያት እያሙት ነበር። ክርስቶስን አምታችሁት አታውቁ? ገበሬው ራሱ ወየ ሲል ያመዋል። ልቅሶ ላይ አምታችሁት አታውቁ? ሕፃን ልጅ ሲሞት ምን ይባላል ታውቃላችሁ? ከአንድ እግዚአብሔር ይሻላል ገበሬ ዝምዝሙን አያጭድም ሳያፈራፈር። ይሄ ጉድ ከተሻልክ እንግዳ ዛሬ ዝናቢቱ ጠባት ታደርጋለህ። ይሻላል ገበሬ በምን ነው የምትሻለው? እግዚአብሔር ተክሉንና ጠፈጠፋችን ፍሬ ማፍራቱን ትተን ጠፈጠፋችን ሌላ ተክል የሚያጠፋ ከሆነ ገና በተክልነታችን ይነቅለናል። ብዙዎቻችን ጠፈጠፋችን ብቻ ሰው ያጠፈናል። ስለዚህ ክርስቶስን ያሙት ነበር። አረ ነቢ አምላክን እያለ ያሾፈብናል። ነቢይ እኮ እያሉ የከተማውን ወሬ አጠራቅመው ያሙት ነበር። የሰው ልጅ ማን ይሉታል አሉ። ኤልያስ፣ ኤርምያስ አሉት። እናንተስ ማን ትሉልኛላችሁ አላቸው። ጴጥሮስ ምን አለ? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ፣ አምላክ ነህ አለው። ጴጥሮስ አንተ ክርስቶስ እንዳልከኝ እኔም አለት ብያለሁ አለ። ምን ብያለሁ አለ? አለት ድንጋይ ብያለሁ። አንዱ ድንጋይ ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ድንጋይ ተባለ። ወዲህ በዛቲ ኮክ አንጻ ለቤተ ክርስቲያኔ፣ በአንተ ድንጋይነት ቤተ ክርስቲያኔን እመሰርታታለሁ ማለት ኦርቶዶክስ ተዋህዶ ሃይማኖት ልክ አንተ በተናገርከው ቃል ተመስርታ ትኖራለች ማለት ነው። እናንተ የያዛችሁት ሃይማኖት የማን ሃይማኖት ነው? የጴጥሮስ ሃይማኖት ነው። ሁላችሁ የጴጥሮስ ሃይማኖት መሰረታችን ማን ነው? ጴጥሮስ። ስለዚህ አንዳንድ ድንጋይ ያዙ ማለት 12ቱን ሐዋርያት ያዙ። እነሱ ማንን ትመስላላችሁ? ከ12ቱ ሐዋርያት ቢያንስ አንዱን ምሰሉ ማለት ነው። ማንን ነው የምትመስሉት? ውሸት።
ወይም ጦራይንም እንዳትፈሩ ድርሰት ጴጥሮስን አድሮሃል። አሁን ጴጥሮስ ትመስላለህ። አንተ የምትፈልገው ባራክ ኦባማን መምሰል ወይ ጴጥሮስን መምሰል፣ ገንዘብ አጠራቅመህ ቢል ጌትን መሆን ነው። ቃልን ኳስ ተጫዋችን መሆን ሄነሪ መቼ ኳሱ እንደሚሰጥ ነው። ክርስቶስ በስንት ሰዓት እንደተሰቀለ አታውቁ። የሚገርም እኮ ነው። ስንት ነገር ታውቃለህ። አሁን ማንን ነው መምሰል የምትፈልጉት? አንዲት የውጭ ፈረጅ ሴት የሚገርም አለባበስ አንዱን የሚገርም አንዱ ልብስ ከፍ የሴቱ ማለት ነው ደግሞ አንዱ እንደ ጅራት የሚንዘላዘል አድርጋ ስትመጣ ብታያት እሷን ለመምሰል በቃ ለባል ልብስ መግዛት ፈልጋለሁ። ስጠኝ ያችንተቱ ጭው እያላችሁ ወደዚያ ያስፈልጋል። ኧረ አንዱን ድንጋይ ያዙ። ጴጥሮስን ምሰሉ፣ ቶማስን ምሰሉ፣ ሐዋርያትን ምሰሉ። ማንን ነው የምትመስሉት እናንተ? ድንግል ማርያምን መምሰል አይበቃችሁም? ይበቃችኋል። ይበቃናል በሉ። ወደዚህ ተናገሩ። ይበቃችኋል አይበቃችሁም? ወንድ ይበቃችኋል አይበቃችሁም? ማንን መምሰል? የድንግል ማርያም ምሳሌ ነው። አጭር ሆኖ እንዳለው በቅንቅጭ ሁላችሁ ተስማማን አይደል? ወላዲተ አምላክ ውበት ትሆናችሁ። እንደው ረጅም ልብስ እንደርሳችሁ ዘርፈፍ ብላችሁ እንደሄዳችሁ ዝናችሁን ከአጽናፈ ዓለም እስከ አጽናፈ ዓለም ታርፋላችሁ። ከዛሬ ጀምሮ አታደርጓት። ማንም ትመስላላችሁ? ወበሩ እየተፋችሁ ሙዚቃ ሊያርክ ነው። ማንም መምሰል ፈልገው ሴት መሆን ፈልገው ነው። የማን ሚስት መሆን ፈልገው ፈላጊ ሲያራቁ መደወሉ ያለው ሙዚቃችሁ አውለ አውቁ የፈረዳችሁ ተራይ ጴጥሮስ ነው ሰው ይሄ የሰይጣን አላማስነስነ አፍግዶ አንተ ጴጥሮስን መምሰል ይበቃል። አንዳንድ ድንጋይ የ12 ሐዋርያት ቢያንስ አንድ መሰሉ የሐዋርያት መልክ እንዲኖረን እግዚአብሔር ይርዳል። ክርስቶስ ውበት ይሆናል። አንዳንድ ድንጋይ ያዙ። የመጨረሻይቱን ድንጋይ ተናግሬ ትምህርቴን ጨርስ። አንድ አባት ምነዋል መጋቢ ሐዲስ እሸቱ አለማየሁ ቅድስት ሥላሴ ኮሌጅ ውስጥ የሐዲሳት ትርጓሜ መምህር ናቸው ይመስለኛል። ባረሳ ይሄ ቴክኖሎጂ አለ ኑሯችንም አቃለለ እኛንም አቀለለ። ለምሳሌ ዘመድ በደብዳቤ ከምትጠሩ በስልክ ብትጠሩ ተቃለለ አልተቃለለ? እኛንም አቃሎ ጣለ። አቃሉ አምላካችኋል ሁላችሁ ናዚ እየበጠበጠ እኮ አቃሎ ነው። እና ምን ልላችሁ ፈልጌ ነው የመጨረሻውን ድንጋይ ያዙ። ወይ ጨርሰና 5 ደቂቃ ነው በወላዲተ አምላክ ዲውን በዛብን እንዳትሉ አደራችሁ። አትሉ እውነታችሁ የእናታችሁ እንጀራ አይደል አትሉ። አሁን የምነግራችሁ ምን እንደሆነ ታውቃላችሁ? ራሱን አሞት የሚያውቅ እጁን ያውጣ። ወደዛብሩ ራሱ አሬ ነገር ያለ አውርዱ። አሁን ራሱ ያልታመመ እጁን ያውጣ። አሁን ያልታመመ አውርዱ። እግዚአብሔር ይስጣችሁ። ሁላችሁ ራሳችሁን አምናችሁ በግድ ታምናችኋል። ልነግራችሁ አይደለም ምን አለፋችሁ ራሳችሁን አምናችኋል። ቆይ አንዱን ድንጋይ ልንገራችሁ። እምን እንተበነን ዋለደት ወይ ዲኮነስ ስተረሰና ይዘንት ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች። የምን ራስ ሆነች? የማዕዘን ራስ ሆነች። እኔ እንግዲህ ራሳችሁን እንዳትታመኑ ነው ነግራችሁ። ቅማል ምን ይላል? ራስ ይወጣልኩ ከታች ጅራቷን ጣሽ ብታረገው ኃይላይ ጎተት እያለች ትቆይና ቆይታ ህብት ወጣ ለቀብ ታረጋለች። የሚገርም ነገር ለምን? ራሷ ደህና ስለሆነ። ራሳችሁ ጤና እንዲሆን እግዚአብሔር ይርዳችሁ። ይሄን ራስ ልነግራችሁ ነው። አሁን እጅ ቢቆረጥ እጅ ይቀጠላል። እግር ቢቆረጥ እጅ ቢቆረጥ ሚስት ታበላለች ወባንሻ ወርሰሻል። ይሄ ተቆረጠ። እኔ አንድ ነገር ልንገራችሁ። ፀጉራችሁን ቆርጣችሁ ሲያበቃ
ፀጉሬን እያለ ስሬት ነው የሚሰራው ትላለች እንዴ? አይረባም አይረባም። ራስን ቆርጦ ሲያበቃ ስለ ፀጉር አበጣጠር መጨነቅ አይረባም። ራሳችሁ እንዳልማችሁ ያየርጋችሁ። ዝም ብላችሁ ማሜን አትበሉ እንዴ አትሉም? አንዳንድ ጊዜ ሳይገባችሁ ነው ማለት ነው። ለቆ በእርግጠኝነት አሁን እግዚአብሔር ሁላችሁንም ቆርጧችሁ ይደርግል። አሜን ነው የምትሉ። ለምን የምትሰሙትን ስለማታስተውሉ። ግን እንዳትቆጡ፣ ወላዲተ አምላክ እንዳትቆጡ። ራስ የማዕዘን ራስ የተባለው ድንጋይ ኢየሱስ ክርስቶስ ነው። በቃ የትም ሄዱ እናቱና እሱ ድንጋይ እየተገለባበጡ ውሃ ምንጭ ድንጋይ ጉድጓድ ሲባባሉ ይኖራሉ። ድንጋይ የማዕዘኑ ምንድነው አልኳችሁ? ማዕዘኑ ጴጥሮስ ነው ብያችኋለሁ ቅድም። ሃይማኖታችን የተመሰረተበት የማዕዘኑ ራስ ደግሞ ማን? ኢየሱስ ክርስቶስ። ማን ናቀው? ግንበኞች ናቸው። ግንበኞች የተባሉት ፈሪሳውያን ናቸው። ክርስቶስን ንቀውት ነበር። ናቁት፣ ተቀድቁት፣ ሰደቡት፣ ሌባ አሉት፣ ዝም አላቸው። ታፉበት፣ ዝም አላቸው። አቤት እናንተ እንኳን ትፍ ብላችሁ ነው ምን አይተብኝ አንተ ልብ በሉ። ፖሊስ ሄዶ ፊቱ ላይ እኮ የተፋበት ክርስቶስ ነው። ፊቱ ምኑ ላይ ናንተ ሲሰድባችሁ ነው። ከዛሬ ጀምሮ አንድ ሰው ቢሰድባችሁ እንዳትቆጡ እሺ። የፈለገ ደርጋማ ይበላችሁ፣ ሰንጣራ ይበላችሁ፣ ቆማጣ ይበላችሁ፣ ክርስቶስ ተተፍቶበታል። ትበልጣላችሁ ከነሱ። አባታችን የዋልድባ አቡነ ሳሙኤል 40 ቀን በገመድ ታስረው እንጨት ላይ ሕፃይ ተሰጥተው ይሉ ነበር። ለምን? የክርስቶስን መከራ ለማስታወስ። እናንተ ምን አድርጋችኋል? በእውነት ክርስቶስን ለማስታወስ ቢያንስ ሰው ሲዘድባችሁ ዝም በሉ፣ ሰው ጋር ታረቁ። አሁን ራስ ልናገር። ራስ ክርስቶስ ነው ብለናል። ቆይ የማዕዘኑ ራስ ራስ ምን አለ? አይን አለ አይን አለ አለ እከሌን አንገቱን ቆረጥኩት ራሱን ቆረጥኩት ይችላል የማሻፍ ነው እንጂ እንደው ግን ትግባባለን። ይችን ነው ራሱን ቆረጥኩት ማለት ምን ማለት ነው? ከዚህ ላይ ቆረጥኩት ማለት ነው። ከዚህ በላይ ምን ያለ? ራስ ላይ ምን አለ? አይን። አይን ቀጥሎ ምን አለ? አፍንጫ። ከዚያ ቀጥሎ ጥርስ የለም ማለት ነው። ጥርስ። እጅ አለ የለም? ቀጥሎ ውረድ ወደ ታች ደግሞ እያላችሁ እንግዲህ እጅ አለ የለም? እግር አለ የለም? እነዚህ ተነጋግረን አለቀ። ራሱ ክርስቶስ፣ አይኑ ቄስ። ምንድን ትልቁ ድንጋይ ማን ሆነ? በዚያ ላይ የተሰቀለ እዚያ ላይ የተተከለ አይኑ ማን ሆነ? ቄስ ነው እንጂ የክርስቶስ አይን እኮ ነው። ቄስ ሲያዩት ሰው ይመስላል፣ ጸበል ሲያዩት ውሃ ይመስላል። ቄስ ሲያዩት ምን ይመስላል? ሰው ብቻ አይደለም መልአክ ጭምር ነው ማለት ነው። ላወቀበት አንዳንድ ድንጋይ ያዙ አይን አለች። በሌላ አባባል ሁለቱ አይኖች የቀኝ አይን እመቤታችን፣ የግራ አይን ሔዋን ናት። በሔዋን ሲኦልን አየ፣ በድንግል ማርያም ገነትን አየ። መንግሥተ ሰማያት ያሳየችን መልካሚቱ አይን ወላዲተ አምላክ የተመሰገነች ነው። ትመራችኋለች። ሃይማኖታችሁ ቢታወር ለዘላለም ዕውር ብትኖሩ ወላዲተ አምላክ ትመራችኋለች። ስሟም መሪ ለመንግሥተ ሰማያት ናት። ደርጋማውን ዓለም የሚድበሰበሰው በጨለማ እንደታዘ ይላል የሚደራገመውን ዓለም ጎትታ መንግሥተ ሰማያትን ያሳየችን እመቤታችን የቀኝ አይን። በሌላ አባባል ሁለቱ አይኖች ካህናት ናቸው። ማህበርን የጀመረ ማን ይባላል? ጨርሰን በእውነት እመቤቴ እዚህ በኋላ ብትጠቀም መስደታ ማህበርን የጀመረ ማን? ጴጥሮስ። ጎበዝ። ሌላስ? ጋናን ታውቋታለህ? ጎልድ ኮስት እሷን የዞራት ፈላስፋ ነው ይባላል እኮ። ይዚህ ዘመን ወይ ከቤተ ክርስቲያናችሁ ወይ ከሳይንሱ ሁሉም ማቃታችሁ ነው። ለነገሩ የዚህ የጠላ ቤቶች ቴሌቪዥንና የሻይ ቤቶች ቴሌቪዥን ይሞቃል። ሲሞቅ በሪሞት ስትሉት ካሴት አስገብታችሁ ከቪሲዲ ምን ጽሑፍ እንደምታውቃለህ? ኖ ዲስክ ምን ጽሑፍ ይጽፋል? ኧረ ተናገሩ አሳይ። ኖ ሙቅ ያለው ማለት ነው። በቃ ውላችሁብኛል ማለት ነው። እና እናንተም ኖ ዲስክ ማለታችሁ አሁን የዚህ ዘመን ልጅ ተኔ የዩኒቨርሲቲ ተማሪ የኮሌጅ የሃይስኩል ተማሪ አንተ ልታጠና ኤክስፕረስ ነው ትላለህ። ኖ ዲስክ አይምሮ አይቀበልም። እንቅልፍ ለዚያው ላይ ተረሸረሸዋል። እግዚአብሔር አይምሮህን ስላልከፈተ አይምሮ ኖ ዲስክ ይባላል። መድኃኒዓለም ይክፈትልኝ።
ያልተሳካልን ለዚያ ኖ ዲስክ። በነገራችን ላይ አዛኝን ዩኒቨርሲቲ ሌክቸር ቅድም ነበር እንዳይቆጥ ተቆጥ ግን እንታረቃለን። ሽማግሌ ሞልቷል። አሁን ማስተሬት ዶክትሬት ተመርቃችኋል። እስኪ የዩኒቨርሲቲ የተማረ ሰው ግን ያዝ ላይ ምንም ጥያቄ አልጠይቃችሁ ደጎላ ተመረቀ አውጣ አንዳችሁ አውጣ የተማረ ዩኒቨርሲቲ የተማረ ወደ ወዳውስ ታነስ ያውቃል ቆይ ዝም ነው ታውቃለህ ፓርቲ ዘመን ጎት ማለት እሱ ማለት ቅደም ተከተል አይደለም። ትርጉማ የኤተርጉ አሁን ሀምን እንደውትን ይሃሎላ ትርጉሙ ይነግራል። የኤተርጉ ታውቃለህ አይደለም። እስከዚህ ነው አዛኝ ስትፈልግ ዶክትሬት ግን ስራ ናሳ ዩኒቨርሲቲ ሚል የኤን ትርጉም አትነግረኝ ያለ እውቀት እንደዚህ። ስለዚህ አንድ አባት ነው አሉ ኤቢሲዲ ማለት ኤምቢሲዲ ማለት ነው። ምን ማለት ነው? ኤምቢሲዲ በጣም የማይሰራ ሲዲ፣ ጥቅም የሌለው ሲዲ። ብዙዎቻችሁ ተምራችኋል። በዓለሙ የእውቀት ጣራ ላይ ደርሳችኋል። አቦ ጌታው ተብላችኋል። ሱፍ ለብሳችኋል። ደግሞ ዝም በልቆ ሱፍ ደግሞ የለበሳችሁን የሚገርመው አሁን የምትመረቁበት ሱፍ አይደለም። ሱፍ የሚባለው ከበግ ፀጉር ነው የሚሰራው። ይሄ አምባሳደር ጣቃ ነው። ሱፍ አለብ ደስ እንዳይላችሁ ይሄ ሱፍ ለበስን ብላችሁ በ2000 ብር ሱፍ የለም 20 ምናምን ሺህ ነው። አሁን ስለ ሱፍ አላስተምርም። ቡቲኮች አላኩኝ። ሱፋችን ክርስቶስ ነው። ማን ነው? ክርስቶስ። አወቅን መስሎ እኮ ነው። አንተ ዲፕሎማውን ተማርኩት ምናምን ቲቲአይ ምናምን ስትል ትኖራለህ። ምናምን የኤን ትርጉም አምጣት አታገኛት። ሌላ መጠይቃችሁ ነበር፣ ጊዜ የለኝም። ዕውቀታችን ክርስቶስ በቤተ ክርስቲያን ያለው እውቀት ጠይቁኝ፣ የፈለጋችሁን አምጡ። ድንግል ማርያም የነገረችንን ቤተ ክርስቲያን የማናውቀውን አንናገርም። እንናገራለን። ፕሮቴስታንቶች፣ ኦርቶዶክሶች ሳያውቁ ማርያም ታማልዳለች ይላሉ። እናውቃለን። ሳናውቅ አንናገርም። ሥላሴ የተመሰገነ ይሁን ለዘላለም። ማህበርን የመሰረተ ማን ነው? እሱም መልስ እንዳትቆጣሽ፣ አንተን ብቻ ሳይሆን መምህሮችን ጭምር ያለው እዛ ውጭ ያሉትን ጭምር። ስለዚህ ተመልሱ። ማህበርን የጀመረ ማን ነው? አረ ባዛይ አታውቁት። ካላወቃችሁ አናውቅም በሉ አናውቅም በሉ። አታውቁም እንድታውቁ እግዚአብሔር ይርዳችሁ። ስለዚህ ነገ ጀምራችሁ ሰርከ ጸሎት አትቀሩም፣ ትማራላችሁ። አታውቁምና ነው እንድናው። እኔም አላውቅም። አሁንም ትምህርት ቤት ነው ያለው። እውነቴን ነው የምነግራችሁ። ዛሬም የቆሎ ተማሪ ነው። ሁላችሁም ትማራላችሁ። ልንገራችሁና መጨረሻውን ስነግራችሁ ማህበርን የጀመሩት ሥላሴ ናቸው። ማን ነው? ማህበር ሲጀምሩ አሁን በዚህ ውስጥ አልገባም። እራሱን እኮ ለመናገር ነው ብሩጭው። አሁን ተመልከቱ። ማህበሩ ሲጀምሩት ምን እንዳደረጉ ታውቃላችሁ? እሳት፣ ውሃ፣ ነፋስ፣ መሬት አድርገው አንድ ላይ አኖሩ። ኧረ ደግሞ የሥላሴ ማህበርስ ግሩም ነው። እናንተ ማህበር ስትመሰርቱ እከሊትና ነገሬ እንዳይገቡብን ማህበራችን። ኧረ ነው እኔ ገሌ ከገባ ይቅርታ ግን ቂም አለኝ። መቼ ልትወልደው ነው ይሄን ቂም? በዚህ አሌሎሙ ለጽኑሳት ወለላ ሐጽና በውቱ ነው አለ ጌታ ኢየሱስ ክርስቶስ። በመጨረሻው ዘመን ላረገዙ ሰዎች ወዮላቸው። ወልደው ለሚያሳድጉ ክርስቶስ ነፍሰ ጡርን ጠልቶ አይደለም፣ ነገርን ላረገዙ ሰዎች ወዮላቸው። ወልደው ለሚያሳድጉ መውለድ ባፍ መናገር ነው፣ ማሳደግ ለዱላ ማድረስ ነው። ወዮላቸው ተው፣ ነገርን አውጡ። የተጣላችሁ ነገ ማልዳ አንድም ጠበኛ ቢኖራችሁ ትታረቃላችሁ። ሁላችሁም በሉ ተናገሩ። እግዚአብሔር ይቅር ይበል። ማንም ሰው ቀለበቱን አንገቱን እንደ ቀለበት እስከሚያቀጥ ድረስ ቢጾም ከወንድሙ ጋር ቂም ካለው አልቀበልም ይላል። ጾማችኋል። እውነታችሁ አይ ተሜናት ተሜ ጻድቁ አሁን የሕማማቱ እንግዲህ በባይዶ እግር ታሸዋል። አይ ውሸት ከልብህ እኮ ስንት ክፋት አድርገሃል። ልብህን ሁሉ ውጣ። እሱ ብቻ አይደለም ጽድቅ። ማህበሩን ጀመሩ። የሥላሴ ማህበር
የጠበኞች ማህበር ግን አይታለም። አረ ይገርማል። መሬትና ነፋስ ጠበኞች ናቸው። ለምን ቤታችሁ ውስጥ ነፋስ እንዳይበጠብጣችሁ በምንድን ነው የምትመሩት? መሬትና ነፋስ ጠበኞች ናቸው አይደል? አልጋረደውም ጋርዶታል። መጥቶ ደግሞ አዋራው አድርጎት ይሄዳል። ደግሞ ጠበኞች ሆኖ አልሆኑ። ነፋስ ደግሞ እሳትን ያንገረግረዋል ሲፈልግ። ደግሞ ደከም ያለች እሳት ከሆነች ደግሞ አጅር ይመጣና ልም ይሰራል። ጠበኞች ናቸው አይደል? ናቸው። ውሃ መሬትን ይሸረሽረዋል። መሬት ደግሞ እንደገና ታወቅቱ ውሃ ይገደሉበታል። ጠበኞችን ግን ሥላሴ አንድ አድርገው አኖሯቸው። አይ ማህበር እኛ ወዳጆችና ወዳጆች አንድ ላይ መኖር አቶ ሥላሴ ጠበኞችን አንድ ላይ አኖሩ። እሱም አይበቃም። እሱም በበቃ ጥሩ ነበር። ጠበኞች አንድ ላይ ነው። ያ ብቻ አይደለም። ጠበኞቹን ሰበሰቡና ደግሞ ይድነቃችሁ ብለው አንድ አዳራሽ ውስጥ ከተቷቸው። አዳራሹ ሰው ምንድነው? አራቱ ጠበኞች በአንድ ሰው ቤት ሳይጠባቸው ተሸማግለው ይኖራሉ። አንተ ቤት ከሚስት ጋር ጠቧል። የምታደርገው ጠፍቶ አምላክ አለ። መከራችሁን በልታችኋል። ቤቱ ጠቧችሁ። ቤተ ክርስቲያን ለካህናት ጠባል። በነገር እኮ ጠበኞች እነዚያ እንኳን አይምሮ የሌላቸው እናንተ ውስጥ አራቱ ባህሪያት አሉ። ተስማምተው ይኖራሉ። አሁን ነፋስ መሬቱ ቢጠራርገው ኖሮ ትፈርሱ ነበር ሁላችሁ። ግን ቁማችኋል። ለምን ጠበኞችን አንድ ላይ ያኖረዋል ሥላሴ። ሌላ ማህበር ልንገራችሁና እሱን ተናግሬ ራስ ናት እሷን ጨርስ። ማህበሩ ምንድን ነው? ሥላሴ ማህበርን የመሰረቱ ሰውን ሲፈጥሩ ማህበርን መሰረቱ። ማህበርተኞች እነማን ናቸው? ራስ፣ ዓይን፣ ጥርስ፣ ልብ፣ እግር፣ እጅ የሁሉ ምንድን ነው? ማህበርተኛ። ምንድን ነው? ማህበርተኛ። ራሳችሁን ጠብቁ። ራሳችሁን እንዳያማችሁ እግዚአብሔር ይርዳችሁ። እሺ፣ ራስ ኢየሱስ ክርስቶስ፣ ዓይን ካህናት ምንድን ናቸው? ካህናት። እጅ ዲያቆን ምንድን ነው? ዲያቆን ማህበርተኛ። ይጣላል አይጣልም? ታዲያ ዲያቆኑ እየተበተ እንዲህ ያላዘኝ ይፍቆት ደግሞ ያጠገባችሁብን ዲያቆኑ እናንተ ናችሁ። ሴት ድምፅ አዛኝ ስትቀድስ እንታለ አዛኝን አትሉት። ማርያም የምትደሙ አንጠልጥላችሁ የዕቃ እንኳን ጆሮ አለ። ተመልከቱ። አይ ስትቀድስ እናንተ ሲያምርብህ አንተ በላይ ድንቅ ያን ጊዜ ዲያቆን ሆዬ ግን አንበለ ቆይ ወንዱ ዝም ብሎ እንዳሰሙ ለሴት ነው የሚናገር። ዲያቆንና ሴት አንድ ነው ይላሉ አባቶች። ሴት ካገባችው በኋላ ባሏን ትደፋፈረዋለች። ዲያቆንም ከቄስ ጋር አብሮ ከቀደሰ ይላል ድራሹን የሚያጠፋ አንተ ምን የምችል መቅደስ በቃ ተመልከቱ። ምን የመሰለውን ዳዊትን እኮ የደፈረችው ሜልኮል ናት። ተመልከቱ ዲያቆን። ስለዚህ አትበላለጡ። ይትበላለጣላችሁ አትበላለጡ። ሁሉም ከራሳችን በላይ አይን፣ ጆሮ፣ ሰው መረድ ያለ ግንድ ቢሆን ነው። ጥርስ ግን ብልጭ ባት አይን ባይነ ግንድ ቢሆን ያስጠላል። ወላዲተ አምላክ እንዴት ያስጠላ ነበር መሰላል። አያችሁ ሥላሴ እንዴት እንዳጌጡ እመቤት እንዴት አድርገው እንዳጌጡ ተመልከቱ። ሌላውን ተውልሽ ግንድም አሉ ጨርሶ ሙሉ ሰውነታችን አይን ቢሆንስ የጤፍ ቆረን ሁሉ ጥንቁል እያለ ስታለቅስ ትውላለህ። ቀኑ መከራን ስታይሆን አረ ሥላሴ ምን ያላረጉ ነገር ግሩም አድርገው አንተ አይን ነው አንተ ምን ሆን ተባለ አይን አንተ ስማ። አሁን ጆሮ ዛሬስ ነው መስማት አስጠላኝ። ጥቂት ቀን ማየት እፈልጋለሁ ትችላለህ። አጭር ሴቱ ሰላቱ ወር እያላችሁ አስቸገሩ ትችላላችሁ። የማትችሉት ግን አንድ ምስጢር ስላለ ምንድነው መሰላችሁ? እናንተ ወጣችሁ ብትሰውቁ ሴቱ ማለት ነው። ሴቱ ሲፈጠር ወንድን እንዲስብ እንደ ማግኔት ተደርጎ ነው የተፈጠረ። ባይ ልብ ብላችሁ ስሙ። መጽሐፈ ቀለምንጦስ አንቀጽ 2 ቁጥር 44 ላይ ያለላችሁ እንደ ማግኔት እንድትስቡ ተደርጎ እዚህ ላይ ወጣችሁ እናንተ ብትሰውቁ ያለ ጥርስ አለ ባይ እያለ ስብከቱን ትቶ አንቺን ተሰውቁ ይሄ ስለዚህ የተከለከላችሁ በዚያ ነው እንጂ ንቋችሁ ነው። ወላዲተ አምላክ ሴት ናት አይደለች? የሁላችሁ መመኪያ ሴት ድንግል በመሆኗ የደናግላ መመኪያ፣ ልጅ ስለወለደች ደግሞ የወላዶች መመኪያ።
የሁሉ መመኪያ እመቤታችን ናት። ስለዚህ ጌጥ አደረገ። እዚህ ውስጥ ደግሞ ጥርስ፣ እጅ። እንግዲህ እነዚህ መናናቅ አለባቸው የለባቸው? አለባቸው የለባቸው? የለባቸው። ስለዚህ ካህናትን አክብሩ። ሁሉም ጌጥ አድርጎ ፈጠረ እግዚአብሔር። ቤተክርስቲያንን እንዲህ አስጊጦላቸዋል። ላይ እንዳይን ካህናት አሏቸው። እንደ ጥርስ ደግሞ ስልጣን መለኮት አለው። ኧረ ሌላ ቀረኝ ረስቸው። ክርስቲያን ቀንድ አለው ታውቃለህ? ቀንድ አለ። አሳዩ ቀንዳችሁ ሁላችሁ እንዳትሆኑ ቀንድ አላችሁ። ሕፃን ሳላችሁ እዚች ላይ ቀንድ ይላጫል። የገጠር ልጅ ነው የገጠር ልጅ ቀንድ ዋወቁር ቀርን ለዳዊት ቀንድ አበቅልለታለሁ። ቀንዳችሁ ክርስቶስ ነው። ዱማ ጥጃ ከሆን ካንተ ማንም እየመጣ ሲያንከባልል ይሆናል። ቀንድ ካለ ግን ምን ችግር አለበት? የፈለከውን ታባራለህ። ቀንዳችን ክርስቶስ፣ ራሳችን ክርስቶስ፣ ዓይናችን ክርስቶስ፣ እጃችን ክርስቶስ። እግር እንግዲህ ጨርሻለሁ። እጅ የተባለ ዲያቆን ነው ብያችኋለሁ። እግር የተባለ ደግሞ እናንተ ናችሁ። እነማን ናችሁ? እናንተ። ሁላችሁም ተስማምታችሁ ማህበርተኛ ሆናችሁ ኑሩ። እንግዲህ በማህበር ኑሩ። ማህበራችሁን አትተው። የሚገርመኝ አንድ ነገር አለ። ከዚህ ውስጥ አንዱ ቢታመም ሁሉም እጃችን ለማዳን ይሯሯጣል። በምሳሌ ማን ትታመም? እግር ትታመም። እግር ብትታመም እንደሚደረግ ታውቃላችሁ? ዓይን መድኃኒት ወዳለበት እያየ ይወጣል። እግርም ይራመዳል። እጅም መድኃኒት ይቀበላል። አፍም እግሬን አሞኛል ይላል። ጥርስም ያኝካል። የታመመችውን ለማዳን የማይሯሯጥ ማህበርተኛ አለ የለም? ሁላችሁም እዚህ ውስጥ ብዙ በሽተኛ አለ። ያንን ለማዳን ተሯሯጡ። በሽታን ቸል አትበል ይላል ሲራክ። በሽታን ምን አትበል? ቸል አትበል። እግሬን የጀመረ ቁስል በገባው ካልታከመው ይቆርጣል። ወደ ላይ ወደ ወገብ ወደ ጭን ይወጣና ጎንዳን ያደርጋል። ቸል አትበል። አንዳንዱ እንቅልፍ በሽታ አለበት። ተኝቶ የማይደክመው ዝም ብሎ ቀንም መተኛት ሌሊትም መተኛት። ዝሆን ምን አደረገ መሰላችሁ? ከተኛ በኋላ አይነሳም። ዝም በለው። አሁን የዝሆን ጥርስ ውድ ስለሆነ ሽፍቶች እየመጡ እየነቀሉ መውሰድ ጀመሩ፣ እየገደሉ። አውቄባቸዋለሁ። እንግዲህማ ዛፍ እየተደገፍኩ ነው የምተኛው። ዛፉን መተነቅደቅ ስታደርጉ ዘራፍ ቢቆጭልት ተመልከቱ። ሀተኛ መነሻ የለው እግሩ ስለማይታጠፍለት ማለት ነው። ስለዚህ ሁላችሁም አሳብ የሌለው እንቅልፍ አተኙ። ደግሞ ሌሊት ውሃ ስትዋኙ ታረላችሁ። ምንድነው ይሄን ክፍል ምክፍቱልኝ ከተማ ልገባ ረገ አይደለም። ውሃ ያለ መጠን ጠጥታ አይደል? እውነቴን ነው። ቤት ሲቃጠል ወንድ ሴት አስባ ያሰባችሁ በህልማችሁ አይታችኋል? አንዱ መጥቶ ሲቀሰቀሳችሁ ደግሜ ተኝቼ ባየኋት ብላችሁ አታውቁ? ይሄ ሁሉ የምን ትግል ነው? የአራቱ ባህሪያት መጣጣት ነው። ወይ እሳት በስቶባል፣ ወይ ውሃ በስቶባል፣ ወይ አፈር በስቶባል። በዶማ መሬት ስቆፍር ስታድግ ገደል ነው ነገር ሊመጣብህ ነው ይላል። የለም እንጀራ ብዝታ ያድራል። አፈር መወፈር የባህሪ የዚህ የአፈር ባህሪ ስለሆነ ስለዚህ አንዲቱ ብትታመም ያችን ለማከም የማይሯሯጥ የለም። ሁላችሁም ተሯሯጡ። ይችን ቤተክርስቲያን ለመስራት ቤተክርስቲያንን ያዟት። የትም ጥላችኋት አትሄዱ። ሁሉም እየጣርጎ ፈጥሮላችኋል። ካህናትንና ጥምሮቻችሁ ናቸው ጌጦቻችሁ። አንዳንድ ድንጋይ ያዙ ማለት ምንድን ነው? እንግዲህ አንድ ጥያቄ ልጠይቅ ነው፣ ትሰራላችሁ። አንዱን ወደዛ አንዱን ወደዚህ የባለቤት አይዞህ እንደካ የንስሐ ልጅ የሌላችሁ አባት የሌላችሁ እጃችሁ ነው አውጡ በወላጅ ሳልነካ አውጡ ሁላችሁ በዚህ እሺ ቆይ እናታው አንዳንድ ድንጋይ ያዙና ትሻገራላችሁ ስላችሁ አሜን እንሻገራለን። አንዳንድ ድንጋይ ያዙና ትሻገራላችሁ። ስለዚህ ሁላችሁ ዛሬ ከዛሬ በኋላ የምሳጣት ይዛላችሁ እግዚአብሔር ይሽላችሁ፣ ሸክማችሁን ይከፋፍላችሁ። አንዳንድ ድንጋይ ያዙ። እንግዲህ የመጨረሻው አንዳንድ ካህን መካሪ ኑሯችሁ፣ ካልሆነ ትጠፋላችሁ ወገኖች። ካህኑ ኃጢአት እንኳ ቢኖርበት በካህኑ አትፍረዱ። አንድ ጥያቄ ልጠይቃችሁ። አንድ ገበሬ አንድ እጁ ጭቃ ነክቷል፣ አንድ እጁ ንጹህ ነው።
በሁለቱም እጆቹ ዘር ዘራ። የየትኛው ይበቅላል? በአንድ እጁ ታጥቦ በአንድ እጁ በቆሻሻ እጁ ባቄላ ዘራ። የየትኛው ይበቅላል? የሁለቱም ይበቅላል አይበቅላል? ስለዚህ ካህኑ ኃጢአት ቢሰራ ምን ቢል አንተ ላይ ቃለ እግዚአብሔር ቢሰራው ይበቅላል። አንተ አያገባህም። የፈለገውን ያድርግ። ስለ ካህናት አይመለከታቸውም፣ ስለ ዲያቆናት አይመለከታቸውም። ደግሞም አንዳንድ እህቶቻችን ደግሞ አባቶቻችን ብቻቸውን በጨለማ እያያዛቸው አታጃጅሏቸው። እነዚህ አባቶች ቢወድቁ እናንተ ተጠያቂ ናቸው። እነሱም እኮ አራቱን ባህሪያተ ሥጋ ለብሰዋል። ስለዚህ ጥንቃቄ ነው። በአንድ ብትችሉ የመናዘዣ ቤታችሁ እቤት እዚህ ይሁን፣ ቤት አይሁን። እዚህ ነው ሞሪያ ነገር ብትችሉ ሳይሆን ነው እዚህ ተናዘዙ። ተመልከቱ፣ ክርስቶስን ለማየት አንዳንድ ድንጋይ መያዝ ይገባል። አንዳንድ የንስሐ አባት ያዙ፣ ካህናትን ያዙ። በእርግጥ ምን ይላሉ አሁን ፕሮቴስታንቶች? የንስሐ አባት የሚባል አያስፈልግም፣ ለክርስቶስ ብንነግረው ይሰማናል ቀጥታ። ክርስቶስ አንድ ነገር ትዝ ነው። ወላዲተ አምላክ እንግዲህ ጨርሻለሁ። ምንድን ነው መሰላችሁ? አንድ ነገር ያው ነገር እየጎተተው እምቢ አለኝ። አንድ ነገር ምን እንደሆነ ታውቃላችሁ? ፕሮቴስታንቶች ምን የማጠቃለያ ስብከታቸው የእግዚአብሔርን ስም የጠራ ሁሉ ይድናል። በሉ ሁላችሁ በሉት ይሄን ቃል እሺ። ስለዚህ ገብርኤል አያስፈልግም፣ ማርያም አያስፈልግም። የኢየሱስን ስም የጠራ ብቻ ምን ይላል? ምን በሉ ልነግራችሁ አይደል? ገብርኤል ኤል ማለት ነው ማለት ነው። አረ ንገሩኝ ባዘን እግዚአብሔር ማለት ነው በዕብራይስጥ ቋንቋ። የእግዚአብሔርን ስም የጠራ ሁሉ ይድናል። ገብርኤል ስንል የማንን ስም መጥራታችን ነው? የእግዚአብሔርን ስም። ኢሳይያስ ማለት እግዚአብሔር አዳኝ ነው። ኤርምያስ ማለት እግዚአብሔር ከፍ ያደርጋል። ቅዱሳንን በጠራችሁ ቁጥር፣ አንዳንዱን ቅዱሳን በትከሻችሁ በተሸከማችሁ ቁጥር ምን ትሆናላችሁ? እግዚአብሔርን ማየት ትችላላችሁ። እግዚአብሔርን እንድናይ እግዚአብሔር ይርዳል። እሺ ነፋስ አለ አለ አሳይ አይታይም አይደል? እንግዲህ በምን አወቃችሁት? በድፍረት በምን በማይክሮስኮፕ በምንድን ነው ያላችሁ? ነፋስ አለ አይደል? ነፋስ አለ ግን አይታይም። ረቂቅ ነው አይደል? ረቂቅ ነው። ስለዚህ አሁን የዚህ ዘመን ሰው እግዚአብሔር የሚባል ነገር የለም ይላል። አትጀጀር። እግዚአብሔር የሚባል ነገር የለም አሳዩኝ ይላል። ነፋስን አሳዩኝ። ነፋስንማ በማጉያ መነጽር ባሳይ እግዚአብሔርን በመንፈሳዊ ማጉያ መነጽር ታየዋለህ። አንድ ሕፃን ልጅ ማለት ነው እናቱ ሆድ ውስጥ ሳለ አባቱን መልኩን ያውቀዋል። አፍንጫው እጅም እንደሆነ ትከሻው ደርባባነት ያውቀዋል። እንደተረገዘ ያውቀዋል። እሱ ስላላወቀው ግን አባቱ የለም ይባላል አይባልም? ሲወለድ ያውቀዋል። ስትወለዱ እግዚአብሔርን ታዩታላችሁ። አይናችሁ የዚያን ልጅ አይን የእናቱ ሆድ ስለሸፈነው አባቱን ማየት አልቻለም። የኃጢአት ሞራ ስለሸፈነን እግዚአብሔርን ማየት አልቻለም። ሞራችን እግዚአብሔር ይገጥልን። አንዳንድ ድንጋይ ያዙ ትይዛላችሁ። እንግዲህ ጨርሻለሁ። ስምንት ድንጋይ ነው አይደለም? ተናገሩ ነው በሉ። አውጡ እጃችሁ አውጡ። አንዳንድ ድንጋይ ይዛችሁ ትሻገራላችሁ። አሜን እንሻገራለን በሉ። እንዲህ ያለ ቀልድ የለም። ግማሽ ኩንታል ሲሚንቶ ትገዛላችሁ በቅዱስ ገብርኤል ሁላችሁም ማለት ነው። ምክንያቱም አንዳንድ ድንጋይ ሲሚንቶ ድንጋይ ነው ብላችኋል። እኔ አላልኳችሁም። ሁላችሁም ትገዛላችሁ አይደል? አውጥታችሁ አዛየን እመቤት የተቆላለች አውጥ። አንድ ጊዜ አውጡ። አብራን ነው ሁላችሁም ነገ ተራዳችሁ አንድ 30 መዝጋቢ እናደርጋለን። ቆሞስ ያዝዛል። አንድ 30 መዝጋቢ እንሰራለን። ቁንጣ ለሁለት ተመዝጋቢዎች ሁላችሁ እግዚአብሔር ወደ ላይኛው ሰማይ መጥቶ ከፍ ያደርጋችሁ እስከ መጨረሻው ድረስ ጌታ ኢየሱስ ክርስቶስ ከኃጢአት ጉድጓድ ያውጣችሁ። ወላዲተ አምላክ ክብር ሞገስ ትሆናችሁ። አንዳንድ ድንጋይ ተሸከሙ።
አንዳንድ ድንጋዮቹ ጽዮን እንዳሻገረችን ምስክሮች ናቸው። ይህን ድንጋይ ለቅዱስ ገብርኤል ስትሰጡ እመቤታችን የኃጢአቱን ባህር አሻግረኛለች ማለታችሁ ነው። ያስተማረን የቅዱሳን አምላክ የተመሰገነ ነው። በእውነት የባህር ዳር ሕዝብ የቅዱሳን ማህበር ነው። ደስ ይበላችሁ፣ ደስ ብሎኛል። እናንተ ጧት ዜግነታችሁን ቀይሬያለሁ። የማን ናችሁ? የቀራንዮ ሕዝብ ናችሁ። በእውነት እግዚአብሔር ይስማችሁ፣ የእናቱን ፍቅር በልባችሁ ይጻፍላችሁ። ስብሐት ለእግዚአብሔር ወለወላዲቱ